እንዴት እነዚህ ሰዎች በስጋ ሲለዩ ማዲንጎ ላይ እንዳየነው አቡነ ማትያስ ወጥተው ከዛ በፊት ለሞቱት ደግሞ እና አቡነ ጳውሎስ ወጥተው በክብር አክብረው እነዚህ ለአንዳንድ መንፈሳዊ አገልግሎት የማይገኙ አባቶች ቢዚ ናቸው፣ ስኬጁላቸው ቢዚ ነው የሚባሉት ዘፋኝን አርቲስት ስለሆነ ብቻ ሰግጄለታለሁ ብሎ የሚል ሰጋጅ ሳምንት ሳይሞላው ዘፈን ስማና ከዛ አስተያየት ትሰጣለህ ምናምን ነገር ብሎ የሚል ከዚህ የተነሳ ደካሞች የሆኑ አንዳንድ ክርስቲያን ወንድሞችና እህቶች እውነትም በቴዲ አፍሮ መዝሙር ማነው ዘፈን ላይ ሐሳብ አስተያየት ለመስጠት የግድ መስማት አለብኝ ብሎ የሚል አንዳንድ ሰዎች አይጠፉም። ጥጋብ ያስረሳል። ጥጋብ ሲያስረሳ ትናንትና በሊሊ መዝሙር እንባ በእንባ እየሆንክ ትዘምር የነበረው ሰውዬ አሁን ግን ዳስጣል ንፍሮ ቀቀል ብሎ የሚል አዝማሪ ሲዘምር ማነው ሲዘፍን አላስቻለኝም። አብሬ ልቃጠል እንጂ ከህዝቤ ጋር ይሄ መዝሙር ማነው ይሄን ዘፈንማ ላልፎ አይገባም እያለ የለም። ነገር ግን 1980 ላይ መዳራት የሚል የለም። 2000 ላይ መዳራት የሚል አለ። ተጨመረ ስላልተባለ ብዬ በዚህ አጋጣሚ ቃሉ ዘፋኝ የሚለው ቃል አዎ የለም። ነገር ግን ዘፋኝ የሚለው ወጥቶ ሳይሆን ዘፋኝ የሚለው ቃል ተሻሽሏል። ምንድነው ያልከው? መዳራት የትኛው ላይ ነው የለም ብሎ ያልከው? ማነው? 80 ላይ የለም መዳራት ብሎ የሚለው 2000 ላይ ነው ያለው። 2000 ላይ ነው ያለው እና 2000 ቆይ ላሳየህ። 80 ላይ መዳራት ብሎ የለም አልከን። 2000 ላይ ግን እንደ ለወደፊትም እንዲሆን ብዬ ነው። በጣም አመለሸጋ ወንድም ስለሆንክ ኦኬ። የስጋ ስራ የታወቀ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት አለ በ2000 ላይ። 80 ላይ ግን የለም ብለኸኛል። የሚለውን ነው የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት አየው አለ ማለት ነው። በጣም አመለሸጋ ልጅ ነህ፣ ላሳቀቅህ አይደለም፣ ግን መዳራት አለ ሁለቱም ላይ ማለት ነው። ይቅርታ ወይ ደግሞ የቃላት ስህተት ችግር ታግሳለን። ቀጥል። በሱ ጉዳይ ላይ ብቻ እኔ አሁን መናገር ወደምፈልገው ነገር ልግባና እኔ መናገር የምፈልገው ምን መሰላችሁ? ቃሉ ተቆርጦ ለማስወጣት ሳይሆን ቃሉ መሻሻል ስለነበረበት ወይም ደግሞ መዳራት የሚለው መጀመሪያ የግሪኩን ኦሪጂናል ወይም ደግሞ ኦሪጂኑን ትክክለኛውን እናት ቋንቋውን መጽሐፍ ቅዱስ የተጻፈበትን ቋንቋ መጀመሪያ ማየት ትክክል ነው ብዬ አስባለሁ። መጀመሪያ መጽሐፍ ቅዱስ የተጻፈው በግሪክ ነው። አሁን እኛ ዘፈን ብለን የተረጎምነውን የግሪኩ ሲተነተኑ ኮሞስ ብሎ ይጠራዋል። እሱ ደግሞ ሲተነተን ምንድነው የሚለው? በስካር ውስጥ ሆኖ ይተረጉመዋል። ኮሞስ ማለት ነው። ዘፈን ከሚለው ቃል ይልቅ መዳራት የሚለው ቃል ይገልጸዋል። ይሄን ዘፋኝ የሚለውን ቃል ማለት ነው። ስለሆነም ዘፈን የሚለው ቃል 2000 ላይ እንዲወጣ ተደርጓል፣ ወይም ደግሞ በሌላ አነጋገር ተሻሽሏል ማለት ነው። ዘፋኝ የሚለውን 2000 ላይ የወጣበት ምክንያት ምንድነው? ከግሪኩ ከእናት ቃሉ ጋር ስለማይገናኝ ነው። የግሪኩ ቃሉ ኮሞስ ይለዋል፣ ወደ አማርኛ ሲመለስ ዘፋኝ ብለው ወሰዱት። በኋላ ግን ዘፈን ብዙ ነገር የያዘ ነው። ለምሳሌ ጦር ሜዳ ላይ ይዘፈናል፣ የተለያዩ ቦታዎች ላይ ይዘፈናል። ያኛው ቃል ግን የግሪኩ ከእንደዚህ አይነት ነገር ጋር የተገናኘ አይደለም። ልቅ ከሆነ የወሲብ ድርጊት ጋር እየተከናወነ በሰዓቱ የግሪክ ጣዖት አምላኪዎች ሲያደርጉት የነበረ ነገር ስለሆነ ያንን ለመግለጽ ኮሞስ ብለው ጠቅሰውታል። የኛ ተርጓሚዎች በአማርኛው ዘፋኝ ብለው ጠቀሱት። ስለዚህ መጀመሪያ ትርጉሙ ችግሩ ያለው ማን ላይ ነው ማለት ነው? የ80ኛው ትርጉም ላይ ነው ማለት ነው። ስለዚህ ቃሉ መውጣቱ ተገቢም ነው ትክክልም ነው። አሁን እኛ ዘፋኝ በሚለው ኮንሰፕት አይደለም የግሪኩ መጀመሪያ የጻፈው። ስለዚህ አሁን ይሄ ቀደም ተሻሽሏል ተቆርጧል ተብሎ ለወጣው ለተነሳው ሐሳብ መልሱ ይሄ ነው።
በትክክልም ስላልሆነ መጀመሪያ ቃሉንም የተጠቀሙበት መንገድ ትክክል ስላልሆነ እንዲወጣ ተደርጓል። ግልጽ ከሆነላችሁ ወይም ጥያቄ በዚህ ጉዳይ ላይ ኦኬ። ግሪኩ ላይ ስለሌለ ነው ብላ ያልከው? ግሪኩ ላይ የግሪኩ ትርጉም ከአማርኛው ትርጉም በጣም የተለያየ። ግሪኩ ምንድነው ብሎ የሚለው ገላትያ መጽሐፍ ምዕራፍ ዘፋኝ የሚለው ዘፋኝም ብሎ የኛ ይሄ አማርኛው የመለሰውን ኮሞስ ብሎ ነው ግሪኩ የሚጠቅሰው። ኮሞስ ምንድነው ታዲያ? ወደ አማርኛ ሲተረጎም ምንድነው? በአማርኛ ሲተረጎም ልቅ የሆነ በስካር ውስጥ ተሆነ ግሪኮች ተሆና ነው። ስለ ግሪኮች ተሆና ቃል ብዬ ነው። ቃሉን ቀጥታ ከግሪኮች ጋር አገናኝተ ሳይሆን ኦኬ ተደራሲያኑ ለግሪክ ማነው የተጻፈበት ቋንቋ የግሪክ ቋንቋ ቢሆንም ግን ቀጥታ ሲተረጎም ምንድነው ብሎ የሚለው? ኮሞስ ብሎ የሚለው ኮሞስ የሚለው ቀጥታ ሲተረጎም ልቅ የሆነ ወሲብ እየተደረገ በከፍተኛ ጩኸት የሚደረግ የመንገድ ላይ ዝሙት ማለት ነው። የመንገድ ላይ ዝሙት ከስካሩ ጋር በተገናኘ አይደል? መጮሁ ያገናኘው ምንድነው? ከስካሩ ጋር አይደለም። ዘፋኝ ስካሩ አለ። ግሪኩ ላይ ስካሩ አለ ወይ? ግሪኩ ላይ ስካሩ አለ አለ አይደል? እሺ፣ ግሪኩ ላይ ስካሩ አለ። ዘፋኝነት ግን ብሎ የሚል የለም። ኮሞስ ብሎ ነው ዘፋኝነትን የሚጠራው እኮ። ታዲያ ኮሞስ ብሎ የሚለው ዘፋኝነትን ኢንክሉድ ያደርጋል አያደርግም? አሁን ዘፋኝ እኛ እንደዚህ በመንገድ ላይ እንደዚህ ካርኒቫል የሚባለው በብራዚል በተለያዩ ሀገሮች ላይ ፌስቲቫል ማለት ነው። በሱ ውስጥ ምንዝርና ብቻ ነው እንዲ ያለው። መጠጥ የለም፣ ጭፈራ የለም፣ ዳንስ እኔም እኮ አሁን እዚህ ጋር ኤክሰፕሽናል ኬዝ እኮ አለ የለም ማነኝ አለ የለም። በዚህ ሂሳብ ከሄድን የቴዲን ኮሞስ ብለን እኔ ስጠይቀህ ቴዲ ጋር ትሄድ አለ የለም። አሁን ያንን ክፍል ግሪኩ የተናገረውን ክፍል ቀጥታ ከዝሙት ጋር አንተ አገናኝተው ብለህ ያልከውን ከመጠጥና ጭፈራ ጋር ጭምር አብሮ የለውም ወይ? ልቅ የሆነ ብሎ የሚለው ልቅ የሆነ የግብረ ሥጋ ግንኙነት ብቻ ነው ብሎ የሚለው ወይስ ያለመጠን መጠጣት? ያለመጠን መጠጣት፣ ያለመጠን መስፈን ፌስቲቫል ውስጥ ጭምር የሚደረግ ማለት ነው። እሱን ሁሉ ያካትታል አያካትትም? እሺ ልመልስ። መልስልኝ። ያካትታል አያካትትም? የእነሱ አሁን በሰዓቱ ግሪኮች ያደርጉት የነበረው ኖ የግሪኮቹን ተው። ያካትታል አያካትትም ትርጉሙን የግሪኮቹን እናውቃለን። ኤንሸንት ግሪክ የሚያደርጉትን ነገር እናውቃለን። ከፌስቲቫል ጋር በተገናኘ ነገር አሁን ልክ በብራዚል በተለያዩ ሀገሮች ላይ ልክ እንደዚህ ካርኒቫል እንደሚባለው ፌስቲቫል ማለት ነው። በፌስቲቫል ውስጥ ጭፈራ አለ የለም? አለ። በቃ ምንም አታንቆለጳጵሰው ማኔ። ዝሙት ብለህ ከዝሙት ጋር ብቻ አታገናኙም። የግሪኩ እንደዚህ ይላል ብለህ ከዝሙት ጋር ብቻ አታገናኘው። መጠጥም አለው፣ ጭፈራም አለው፣ ዝሙትም አለው። ዝሙት የለውም። ስለዚህ በግራም ነፈሰ ቀኝ ፌስቲቫል ነው። ኦክቶበር ፌስቲቫል ነው። ሮያል እንደዚህ አትግባ። ሁለታችንም የምናወራው እንደዚህ አትግባ። ቴንኪው ስንጨርስ እንሰጣለን። ኦኬ ማኔ። ስለዚህ መጠጡም ስካሩም ዝሙቱም ጭፈራውም የተያያዘ ነው። ግሪኩ ትክክል ነው ማለት ነው አይደለም። እንዴት መሰለህ? እድሉን ከሰጠኝ ላስረዳ። የእነሱ አሁን ራሱን የቻለ ማለት ፊት ለፊት ህዝብ እያየ ዝሙት የሚደረግበት መጠጥ የሚጠጣበት እና ከፍተኛ ጩኸትና ረብሻ ያለበት ምንም ጭፈራ የለውም ወይ? እሱማ አንዱ ከዛ ውስጥ አንዱ አንተ ነች ጭፈራዋ እኮ። ታዲያ ለምን ትነጥለዋለህ? እሱን ግሪኮችም የሚያደርጉት ብራዚላውያን የሚያደርጉት ኢትዮጵያውያን የሚያደርጉት ከመጠጡ ጋር በተገናኘ በፌስቲቫላቸው ትራዲሽን በሆነ ፌስቲቫላቸው ወይ ደግሞ እንደዚህ ካርኒቫል አይነት የተባለው ላይ ምን አለ? መጠጥም አለ፣ ጭፈራም አለ፣ ዝሙትም አለ። ኢትዮጵያ ውስጥም ሲመጣ ልክ እንደዚሁ ማለት ነው። ስካር ብሎ ካለ በኋላ እኮ ዘፋኝነት ይላል ቀጥሎ በ80 ዓመተ ምህረት ትርጉሙ ላይ ለግሪኩ ታማኞች የሆኑ ሊቃውንት ራሱ ኦርቶዶክስ ሊቃውንት ሁሉ ጭምር ተሳትፈውበት የተተረጎመ ነው። በጃንሆይ በንጉሱ ዘመን የተባለው ማለት የ54ቱ ትርጉም አሁን በ2000 ዓመተ ምህረት በብፁዕ አቡነ ጳውሎስ ምን ተገኘና ነው ግሪኩ የሚለው ብላችሁ ቋንቋ ውስጥ ለመደበቅ የሄዳችሁት ማለት ነው። ዘመኑ ወጣቱ የሚያነብበት ዘመን ነው። ብራዘር የማኔ ዘፋኝነት ብሎ የሚለው ልትተረጉም የግሪኩን ቃል የምትሄድበት ነገር ይሄ መጥፎ ትክክል አይደለም። ኦኬ ከዝሙቱ በፊት መጠጥ አለ፣ ከመጠጡ ቀጥሎ ጭፈራ አለ። ሰው ሳይጠጣ አይሰክርም።
ሳይጠጣ አይጨፍርም፣ ሳይጨፍር አያመነዝርም። አለቅ በነጮችን፣ በጥቁሮችን፣ በአፍሪካውያን፣ በአውስትራሊያውያን፣ በባህር ደሴቶች በሚኖሩት ምናምን ነገር ብሎ የሚል ማሳበቢያ ልንሰጥ አንችልም። ዋሪስ እያሳባለሁ። ከዛ መቀጠል ትችላላችሁ። እሺ ወንድም መቀጠል ትችላለህ። መልስ ልስጥ ወይስ ግሪኩ ላይ ትንሽ እናውራ? አንዴ ስማኝ። አማርኛው አይተው እንደሆነ ችግር የለውም። አይ እንትን ውጭ ስለሆንኩኝ ኦልሬዲ እንትን የለኝም። ዝም ብዬ በሀሳብ ልንገረው ጥቅሱን። እንደው እዚሁ የአማርኛው ጥቅስ ላይ ዘፈን የሚል ራሱን ችሎ አለ፣ መዳራት የሚል ራሱን ችሎ አለ። አሁን ሁለቱም ቃላት በግሪኩም ቴክስት ላይ የየራሳቸው የግሪክ ቃል አላቸው። መዳራት የሚለውን የራሱን ቃል አለው። ልክ ነው። ኮሞስ በሚለው ውስጥ መዳራት አለ እንጂ እዚህ ገላትያ ያለ መዳራት ተብሎ የተጠቀሰው መዳራትን መዳራት ብሎ አስሌጊያ የሚባል የግሪክ ቃል ጠቅሶ ያስቀምጥና መዳራት የሚለው ኮሞስ ከሚለው ጋር ማያያዝ ስላልፈለገ ኮሞስ የሚለው ደግሞ ለዘፋኝነት ያስቀምጠዋል። ስለዚህ መዳራት ማለት ነው ላልከው መዳራት የሚለው በአማርኛውም ራሱን ችሎ አለ፣ በግሪክኛውም ደግሞ በግሪኩን ቴክስት ላይ አስሌጊያ ተብሎ ራሱን ችሎ ተቀምጧል። ከዛ በኋላ መዳራት የሚለውን አስሌጊያ ብሎ ካስቀመጠ በኋላ ነው ኮሞስ ብሎ ዘፈንን ለመግለጽ ያስቀመጠው። መዳራትን ለመግለጽ ነው ካልከኝ ታዲያ መዳራትን ቁጥር 19 ላይ አስሌጊያ በሚለው ቃል ለምን መግለጽ ፈለገ የሚለው ጥያቄ አያይዘህ መልስልኝ፣ ደስ ይለኛል። ጥሩ። መጀመሪያ አሁን እዚህ ቃሉ ላይ መስማማት አለ። ኮሞስ ራሱን የቻለ አንድ ለሆነ ተግባር የሚውል ቃል ነው። ኮሞስ ማለት ቅድም እንዳልኩት ነው፣ በመጠጥና በስኳር ውስጥ ሆኖ አሁን እኔ ምንድነው ቃሉ አሁን እኛ ሀገር ዘፋኝ ስንል ምንድን ነው የምንለው? ስራው የሆነ ግጥምና ዜማ ጽፎ የተለያዩ መልእክቶችን የሚያስተላልፈውንም ኮሞስ ብለን ከጠራ ነው ስህተት ነው። ለምሳሌ ጥላሁን ገሰሰ ኢትዮ ኤርትራ ጦርነት ጊዜ ድንበር ላይ ሄዶ ሰራዊቱን አነሳስቶ ወይም በኢትዮ ሶማሌ ጊዜ ሄዶ ሰራዊቱን አነሳስቶ ለሰራዊቱ ሞራል ሰጠው። ኮሞስ ነው ብለን ልንጠራው ነው? መዳራት ልቅ የሆነ ወሲብ አለበት ያን ቦታ ብለን ልንጠራው ነው ወይ ነው? የጥላሁን እዛ ጋር የዘፈነውን አይደለም። ማኔ ይኸውልህ እዚህ ጋር አንድ ነገር ክሊር እናድርግ። ኮሞስ የሚለው ቃል መዳራት፣ ልቅነት፣ ጩኸት፣ ዝሙት የሚሉ ሀሳቦችን የሚያካትት ቢሆንም ራሱን የቻለ ዘፈን የሚልም ኮንሰፕት አለው። ዝም ብሎ ጩኸት ብቻም አይደለም፣ ዘፈን የሚል ራሱን የቻለ ኮንሰፕትም አለው እያልኩ ነው እኔ ደግሞ። ኦኬ ለምሳሌ ልንገርህ። ኦኬ መዳራት ያለበት ዘፈን ነው እያልከኝ ያለው። በመጀመሪያ ደረጃ እኔ እናንተ መስማማት ያለብን ነገር አይ ዘፈን የሚባል ነገር የለውም ጩኸት ብቻ ነው ካልከኝ አይደለም። ኮሞስ እንደዛ ብቻ አይደለም፣ ጩኸትም ነው፣ ዘፈንም ነው፣ መዳራትም ነው። ኦኬ መዳራትን ለመግለጽ ፈልጎ ነው እዚህ ቦታ ላይ የተጠቀሰው ካልከኝ መዳራትን ለመግለጽ እንዳልሆነ ትልቁ ማረጋገጫ መዳራት ለሚለው ቃል በሌላ የግሪክ ቃል ራሱን ችሎ በዚህ ስፍራ ላይ ተገልጿል። ኮሞስ የሚለው ጥርት ላለ ዘፈን ለሚባለው ኮንሰፕት ነው የተቀመጠው እያልኩ ነው። እኔም መዳራት ብቻ አላልኩኝም፣ ተደጋጋሚ ያው ጩኸት ነው ምናምን እያልክ ዘፈን አይደለም እያልክ ስላለ ነው። ዘፈንም ነው። አይ ውስጡ ምን ይዟል አልኩኝ። ጩኸት አለው፣ ዘፈን አለው፣ መዳራት ልክ ነው። ሰምቻለሁ። እሱ ነው የሆነ አክቲቪቲ አለው። አይ ዘፈን አይደለም ጩኸት ብቻ ነው ስላልክ ነው መሀል ላይ ችግር የለውም። እሺ እሱ ልታረም ይሄን ሁላ ነገር አጠቃሎ የያዘ ሰው ነው የያዘ ነገር ነው ይሄ ኮሞስ የምንለው። እንዳልነው አሁን አንድ ኢትዮጵያ ውስጥ አንድ ዘፋኝ ልክ በእንደዚህ አይነት እንዳለው ጳውሎስ እንዳየው እንደዛ አይነት ነገር ተደርጎ ከሆነ ኮሞስ ብለን ወይም ደግሞ ኮሞስ ብለን ልንጠቀም እንችላለን ለዛ ለዘፋኝ። ነገር ግን ይሄ ሁኔታ በሌለበት ይሄ ዜማ ብቻ ባለበት መልእክት ለማስተላለፍ አንድ ሰው ባዜመበት ሁኔታ ውስጥ ሁሉ ይሄን ነገር ከኮሞስ ጋር ወይም ደግሞ ወደ አማርኛ ከዞረው ዘፋኝ ማን ያለ እኔ ነኝ የተቋረጥኩት? እሱ ነው ወንድምነት። ኦኬ እሺ። አይ በጣም ግልጽ መሆን ያለበት ነገር እዚህ ጋር ነው። አሁን እሱ ምን እያለን ነው? መዳራት ከሌለ የዚህ ሰውዬ ዘፈን ሊሆን አይችልም ወይ ኮሞስ ተብሎ ሊጠቀስ አይችልም ነው የሚለን። ገላትያ ውስጥ ደግሞ መዳራትን ኮሞስ ከሚለው ቃል ነጥሎ ማስቀመጥ ፈልጓል። ይልቁኑ ኮሞስ የሚለው ለዘፈንና ለጩኸት ለቅጥ አልባነት
መግለጽ ስለፈለገ መዳራት የሚለውን ራሱን ችሎ በሌላ ቃል አስሌጊያ ብሎ ቁጥር 19 ላይ ያስቀምጠዋል። ስለዚህ መዳራትን ለብቻው ካስቀመጠልን ኮሞስ በሚለው ቃል ውስጥ መዳራት የሚለውን ቃል መፈለግ የለብንም። ይልቁኑ ኮሞስ የሚለውን ቃል መፍታት የምንችለው ዘፈን፣ ጩኸት ከሚሉት ሐሳቦች ጋር አያይዘንና አያይዘን ብቻ ነው። እንዲህ ነው የሚፈታው። ኮሞስ የሚለው ቃል እንዲህ ነውና ትርጉሙ እንዲህ ነው ማለት አንችልም። ልክ ነው፣ ብዙ ነው ትርጉሙ፣ ግን መዳራት የሚለው ራሱን ችሎ ደግሞ ለብቻው እዚሁ ምዕራፍ ላይ እዚሁ ቁጥር ላይ ነው በነገራችን ላይ የተጠቀሰው እኮ እዚሁ ዝርዝር ላይ አስሌጊያ ተብሎ ተቀምጧል ለብቻው። እንዲያ ከሆነ ደግሞ ኮሞስ የሚለው ውስጥ መዳራትን አንፈልግም እኛ፣ እንደውም ዘፈን ብቻውን ነው የምንፈልገው። መዳራት ከተባለ ግን እንደምናውቀው ይሄ ሰውዬ እኮ ሊዘፍን ሲወጣ እኮ ብዙዎች ራሳቸውን ይስታሉ እኮ፣ ብዙዎች እኮ ይንሰፈስፋሉ እኮ። ይሄንን አናውቅም እንዴ? ብዙዎች አይጮሁም እንዴ? ጩኸት የለውም ኮንሰርቶቻቸው? እንደው ቅጥ ያጣ ጩኸት፣ ከመጠጥ ጋር የተደባለቀ ጩኸት፣ ቅጥ ያጣ ስርዓት የለሽ የተሞላበት ጩኸት እኮ አለ። ለምንድን ነው መካድ የምንፈልገው እንዴ? ብዙ ጩኸት አለው እንጂ ውጤቱንም አብረን ማያያዝ አለብን። ኦኬ፣ ውጤቱንም ማያያዝ አለብን። ኮመስ የሚባለውን ቃል እኮ ዝም ብሎ ጩኸት ብቻ አይደለም። በነገራችን ላይ በሆነ አካል አነሳሽነት፣ በሆነ አካል ኢንስፓየር አድራጊነት የሚጮህ ጩኸት እንደማለት ነው። ሮያል ቆይ አንዴ እንትን ነው ግሪክ ነው እያወራሁ ያለሁትኝ። ቆይ አንዴ ግሪክ ነው እያወራሁ ያለሁትኝ። ሮያል ቆይ አንተ 4ኛ ደርሰሃል። ቆይ አንዴ እኔ ልጨርስና እስከዛው 4ኛውን ጠጣ። ስለዚህ መዳራትን ኮሞስ የሚለው ቃል ጋር ቀላቅለን ማውራት አንችልም። በዚህ በገላትያ ምዕራፍ 5 ቁጥር 19 20 እና 21 ላይ ቀላቅለን ማውራት አንችልም። ለምንድነው ቀላቅለን ማንችለው? ራሱን ችሎ አስሌጊያ በሚል ቃል ቁጥር 19 ላይ በደንብ ተቀምጦ እናገኘዋለን። ይሄው የግሪኩ ቴክስት ፊት ለፊቴ እንትን ብዬ እያየሁት ነው እና አስሌጊያ ተብሎ ተቀምጧል። ስለዚህ ምንም ማድረግ አይቻልም። ይሄን ለማለት ነው ወንድምነት። እሺ የኔ 4ኛም 5ኛም መድረስ አያሳስብህ። አሁን ልናገር የፈለኩት ምን አለ መሰለህ? ልናገር የፈለኩት አሁን ለምሳሌ ጭፈራ ያለበት መንገድ ላይ ሴክስ የሚደረግበት ምናምን የሚለው ነገር ብዙም ጭንቀት ውስጥ አይከትም። ለምን መሰለህ? ዘፈን ኃጢአት ነው ከተባለ ቤተክርስቲያን ኃጢአት ነው የምትለው በቃ። ምክንያቱም ዘፈኑ ራሱ ላይ ኃጢአት አለበት። መንገድ ላይ መጨፈሩ እኮ አይጠበቅብህም። ምክንያቱም ራሱ ዝሙት የሚቀሰቅስ ዘፈን አሉ። ጨነሽ፣ ዳሌሽ፣ ባትሽ፣ ጦትሽ፣ ገለመሌ ምናምን ሲል ያው ዝሙትን ይቀሰቅሳል፣ ስሜትን ያነሳሳል፣ ወደ ሌላ ነገር ይመራል። ከዛ ደግሞ በዛ ዘፈን ገብተህ ክለብ ትጨፍርበታለህ። ስለዚህ ዘፈን ይከለከላል። እኔ በዚህ በኩል ስተት አለው አልልም። በቃ ስተት አለው አልልም። ይሄ አሁን ግሪኩ ነው የጣሊያኑ ነው ምናምን አይደለም። ነፃ ፍቃድ አለው ያ ሰው ነው። እኔ ጥያቄ አነጋገሬም ደግሞ ነፃ ፍቃድ አለው። ሲፈልግ ወደዛ ይሄድ፣ ወደ ጨፈራው ይግባ፣ ሲፈልግ መጠጡን ይጠጣና ይስከር። እሱንም አቅድም አልከን እኮ ሮያል፣ ለምን ትደግመዋለህ? አሁን ቅድም ተወያይተንበታል ወንድም አለ። አሁን በፊት የነበረው ልጅ አይ በግሪክኛ ውጭ ወጥተው ስለሚጨፍሩ ኖርማሊ። አሁን ለምሳሌ እኔ የምኖርበት ሀገር ኦክቶበር ፌስት ይባላል። በጥቅምት ላይ የሚደረግ ጭፈራ አለ። በዛ ጭፈራ ይጠጣል። ምን ይላል? መንገድ ላይ ፖር ነገር ምናምን ባያደርጉም ይጨፈራል፣ ይዝናናሉ። ልክ እንደዛ ማለት ነው። ስለዚህ ኖርማሊ ይሄ ዘፈን ከተባለ ያው ነው በቃ። ኃጢአት ነው ከተባለ ኃጢአት ነው። ኮምፕሮማይዝ አናረገውም እያልከው ነው ልጁን። አላሽሞነሙኖም። ጥላሁን ገሰ ጦር ሜዳ ዘፈነ፣ ጥላሁን ገሰ መኝታ ቤቱ ዘፈነ። በቃ ኃጢአት ነው ተብሏል፣ ኃጢአት ነው። ወደዛ ግን ያ ሰው የሚገባው ግን ወዶ ነው የኔ አባባል። በቃ ጦር ሜዳ ስለዘፈነ ምን ስለዘፈነ ወዶ ኃጢአተኛ ሆኗል። በቃ ነፃ ፍቃድ ነው። በጣም ጥሩ በጣም ጥሩ ነው ሮያልዬ፣ ቴንኪዩ በዚህ ጉዳይ ላይ እንትን ስላረክልን። አንድ ጥያቄ ግን ልጠይቅህ። የአለቃ እያሌው ታምሩን ታውቃቸዋለህ? በፊት አይነ ስውር የነበሩት ጸሐፊ፣ የቤተክርስቲያን ታሪክ ጸሐፊው አይነ ስውር የነበሩት እኮ ጸሐፊው። እሳቸው ግን በታሪክ ጽፎ እንግዲህ ከቤተክርስቲያኒቱ ጋር በጣም ቁርኝት ያላቸው የቤተክርስቲያኒቱን ታሪክ የሚጽፉ ሰው ናቸው። እሱን ታውቃለህ? የሊቃውንት ጉባኤ ሰብሳቢም ነበሩ። ልክ ነው ሮያል። አይነ ስውር ናቸው ያለው ልክ ነው። አይነ ስውር የዲማ ጊዮርጊስ ትክክል። ልክ ነው። ያ እሳቸው የኢትዮጵያ እምነት በሶስቱ ህጎች እንደገና መጽሐፈ አቢል በተባለው የእምነት መጽሐፍ በሚባለው መጽሐፎቻቸው ላይ በጦር ሜዳ ስለሚደረግ ስለ ቀረርቶ፣ ስለ ፉከራ፣ ስለ ሽለላ እንዲሁም አገራዊ የሆነ ዘፈን
እንደውም ሃይማኖታዊ ነው ብለው የገለጹበት ሁኔታ አለ። ምን ትላለህ ሮያልዬ? ከአንተ ሀሳብ ጋር ይሄኛው ይቃረናል። ምን እሳቸው መጠጥን ምንድን ነው ኖርማሊ ዘፈንን ደግፈው ነው የምትለኝ? አዎ ይሄ አገራዊ የሚባለው ቅድም አንተ ለሀገር ለወገን ለጦርነት አልፈቅድም ስላልክ እሳቸው ግን ይፈቅዳሉ። አይ ሀገራዊ ዘፈኖች ለምሳሌ አንዳንድ ጊዜ ባለፈው እንደውም ታምራት ሞላ የሚባል ዘፋኝ ነበር አይደለ? እሱ ከሞቱ በፊት ለሀገር ይዘፍናለው፣ ለሀገር ጉዳይ ለፍቅር ጉዳይ ለምናምን አልዘፍንም ምናምን ብሎ ያለው ነገር አለ። እንደዚህ አይነት ከቆረበ በኋላ እንደዚህ አይነት ነገሮች ሊያስኬዱ ይችላሉ። ምክንያቱም ሁላችንም በሀገር ነው የምንኖረው፣ ለሀገር ብለን እንዘፍናለን። ግን ምልህ ዝሙት የሚቀሰቅሱ አይንሽ ጥፍርሽ ምንሽ ምናምን እነዚህ ነገሮች ኃጢአት ናቸው ነው እኔ ጥያቄ። ግን ሌላ ነገሩ በሌላ ነገር ከማድረግ ትርጉም የለውም። ሀሳቢ መቀየር ሳይሆን ለምሳሌ ሀገር ስትወረር ምን ስትል አንድ ነገር ሲባል አንድ ሰው ለሀገሩ ሊሄድ ይችላል። ያ ዘፋኝነት አትለው፣ ወኔ ለመቀስቀስ ልትለው ትችላለህ። ዘፈን ግን ከተባለ ግን እንደኔ የአንድን ስሜት ቀስቅሶ ወደ ሌላ ነገር የሚከት ነው አልኩ። በቃ እኔ አሁን ክለብ የምጨፍርበት ዘፈን እሳቸው ግን ቀረርቶውንም ምኑንም ዘፈንም ብለው ያስቀምጣሉ። እዛው ዘፈንም ብለው ያስቀምጣሉ ቃል በቃል። ቀረርቶና ሽለላ እኮ ዘፈን አይደለም እኮ ወኔ ቀስቃሽ ነው። አይ ቀረርቶም ሽለላም ብለው እንደገና ዘፈን የሚለውንም አስከትለው ያስገባሉ። እንጃ አንተ በነገርከኝ ለአምን ስለማልችል ሳነበው ብናገረው ነው ደስ የሚለኝ። እሺ። ለማንኛውም ግን ግልጽ መስመር ሳለ በተቋማችሁ ውስጥ ግልጽ መስመር አለ፣ ግልጽ ላይን አለ። ለምሳሌ ፍትሐ ነገሥቱም ቃለ ዓዋዲውም እንደሚናገረው በነገራችን ላይ ከቤተክርስቲያን ቅጥር ግቢ እንዲደረግ ነው የዘፈን አይነት ነገር። ቃለ ዓዋዲው ለምሳሌ ከቅጥር ግቢ ውጭ እንዲደረግ ያዛል። ማለት እንትን ይላል፣ ቤተክርስቲያን ቅጥር ግቢ ውስጥ አታርጉት፣ በቤተክርስቲያን ቀኖና ውስጥ አታስገቡት፣ ግን ከቅጥር ግቢ ውጭ አርጉት የሚል ሀሳብ ያስቀምጣል። ምን ትላለህ በሱስ? ማለት ቤተክርስቲያን ውስጥ ክልክል ነው ዘፈን ነው የሚለው ነው የምትለኝ? ቅጥር ግቢ ውስጥ ይከለክልና ከቅጥር ግቢ ውጭ አሁን ለምሳሌ የሰርግ ዘፈን ማለት የሰርግ መዝሙር የሰርግ ዘፈን እና ይሄ ስለ ፍቅር ስለ ሰላም በጎ ነገር የሚናገሩ ዘፈኖችን ግን ከቅጥር ግቢ ውጭ አድርጓቸው ይላል። ቅጥር ግቢ ውስጥ አታስገቧቸው፣ ግን ወደ ውጭ አድርጓቸው የሚል እንትን አለው እኮ። እንደዛ ከሆነ ከእናንተ እንሻላለን። ቃለ ዓዋዲው እናንተ ደግሞ አዳራሽ ውስጥ ነው የምትጨፍሩት። እንዴት? ስለዚህ እኛ ደግሞ ቤተክርስቲያናችን ውጭ እኛ እኮ መዝሙር ነው ብለን ነው። አይ መዝሙርማ አይደለም። ሌላ ጥያቄ ልጠይቅ። በእነ ፍቅር አዲስ ዘፈን እኮ እየገልበጣችሁ ነው የምትሰሩት። አሁን ዘፈናችሁ የምትሰሩት እኔ መዝሙር አለ የኔ ወንድም፣ እኛ ከኛ ይገለበጣል እንጂ እኛ ገልብጠን አናውቅም። ኧረ በእናትህ ዝም በል። አይ ስነ ስርዓት አድርግ። አዲስ ችግር የለውም። አሁን እሺ እኔ ነኝ ያስወጣሁት። መልስ ሲያጣ መጮህ ጀመረ። በእውቀት መሞገት ሲያቅተው እንደዚህ አይነት ጠባ ያለው ብንተው ይሻላል። ኦኬ ቅድም ግን የተካደውን እሱን ላሳይና ወደ ሌላ እንሂድ። ቅድም የተካደ ምንድነው? እህታችን በአደባባይ ላይ ካደችው አርቲስቶች በሙሉ የጠራኋቸው ምን ነበሩ እምነታቸው ብዬ ስጠይቃት አላቅም ነው ያለችው። አላቅም ከ10 እስከ 15 ሰዎች ጠራሁላት፣ አላቅም አለች። ታማኝ በየነም አለ ቤት ቴዎድሮስ ታደሰ ኦርቶዶክስ ዘፈን በኦርቶዶክስ ዘፋኝነት በኦርቶዶክስ እዚህ ጳጳስ አሉ መካከላቸው ጠብቁ። እንደዚህ በመረጃ እንደዚህ አምጥቼ እንደዚህ ቁጭ አደርግልሃለሁ ብራዘር። እኚህ ማለት ነው ብፁዕ አቡነ በርናባስ። ኦኬ እኚህ ጎረምሳ በነበሩ ጊዜ እኚህ ናቸው። እጅ ከፍንጅ ማምለጥ የለም እዚህ ቤት ብራዘርዬ። ብፁዕ አቡነ በርናባስ አርቲስቶች እምነታቸው ምንድን ነው አላቅም። ጥላሁን ገሰ ምንድን ነው እምነቱ? ኦርቶዶክስ ነው ምንድን ነው አላቅም። ማህሙድ አህመድ አላቅም።
ነዋይ ደበበ አላቅም። አስቴርስ አላቅም። ቴዎድሮስ ካሳሁን አላቅም። ሙሉ ቀን መለሰ ምንድን ነው ጴንጤ ነው አለችኝ። አይ ጴንጤ ሆኑትን ታውቃለች። ተፈራ ነጋሽ ምን ደወሰደ አላውቀውም አለች። ሂሩት በቃ እምነቷ ጴንጤ ናት። ጥበብ ወርቅዬ ጴንጤ ነው። የኦርቶዶክስን አታውቅም። እሺ ያው እንግዲህ እዚህ መዝሙር ሲሰለጥኑ ማለት ነው። እነዚህ በሙሉ ዘፋኞች ናቸው። የኢትዮጵያ ዘፋኞች ተለማምደው ቤተክርስቲያን ውስጥ እንደውም ማነው አልቃሹ የታሰረው ዘፋኝ አለ እና ተሰብስበው ቤተክርስቲያን ውስጥ ነጠላ ለብሰው በሙሉ ዘፋኞች በሙሉ እናስታውሳለን። ይህንን ዘመን በሙሉ ማን ነው ደግሞ እንደውም አቅርበዋል አይደል? ሙሉውን ቀርቦ እንደውም አንድ ጳጳስ ተጠየቁ። ታዲያ ገንዘባቸውን ብቻ ነው እንደ የምንቀበለው አሉ። ገንዘባቸውን ስንቀበል ችግር የለም እነሱ ሲመጡ ለምን እንቃወማቸዋለን ብለው ነጠላ ለብሰው ነዋይ ደበበ ነበር እንደውም መሪ ዋናው የሰንበት ትምህርት ቤቱ ሰንበት ትምህርት ቤት ናቸው እነዚህ ውጭ ሀገር አሜሪካን ውስጥ ነው ዋናው መሪ የሰንበት ትምህርት ቤቱ ማን ነው? ነዋይ ደበበ። አሁን እነዚህ ተለማምደው ያኔ በደንብ ነበረ ስናይ የነበረው እና ቀጥልበት ይቅርታ በማልገ ልክ ነው መልኬ። ለምሳሌ የመድረክ ላይ ኮሜዲያን መድረክ አቅራቢዎች ብቻ ሳይሆኑ ታዋቂ ዘፋኞች ያቀረቡት መዝሙር አለ። ልክ ነው። እኔ ራሱ አስታውሳለሁ እሱን ጉባኤ ማለት ነው። እዚህ ካገኘሁት ልፈልገው። ለምሳሌ እዚህ ጋር አርቲስቶቻችን የቆየ ነው። ለምሳሌ አሁን እዚህ ጋር እሱ ብታገኘው ነዋይ ደበበ የሰንበት ትምህርት ቤት ገብርኤል ቤተክርስቲያኑ ገብርኤል ነው እና ዘፋኞቻችን ዘመሩልን ብለው ወዲያው ደግሞ ወደ ዘፈኑ ሲገቡ ለምን ተብሎ እንደውም በጣም ጭቅጭቅ ነበረ። ያኔ እኛም ፕሮቴስታንት ሆነን ይህንን ያው ተመልከቱ። ዘፋኝነት በኦርቶዶክስ አስተምሮ ሁለት መልክ ነው ያለው፣ ይወገዛልም አይወገዝምም እና የሚያወግዙት አካል አሉ፣ የማያወግዙት ደግሞ አካሎች አሉ። በሁለት ነው የሚታየው። ይሄ አንዱ የፖለቲካ ጽንፍ ያለው አለ፣ አንዱ ወገን ደግሞ እንደው እምነት ብሎ ወይም በእምነት ጎን የቆመ አካል አለ። ሙሉ ለሙሉ በእምነት ጎን የቆመ አካል አለ። በእምነቱም ቢሆን በታዩት መጽሐፍቶች ዘፋኝነትን እንደው ለማውጣት ሙከራ ተደርጓል። በግሪኩ ይበሉት ከግዕዝም ጋር የማይጣጣም ነው ይበሉት፣ አማርኛም ሲነገርና በግዕዝ ስንለው የማይጣጣምም ነው ይበሉት። አውጋዥ አካሎች አሉት፣ ተቀባይ አካሎች አሉት ማለት ነው። ግን ምንም ቢሆን ዘፈን ከኦርቶዶክሳዊነት መቼም ሊፋታ አይችልም። ምክንያቱም የሚያስተሳስራቸው አሁን ወንድሜ መልካሙም እንደገለጸው ከዚህ በፊትም ሲገለጽ እንደነበረው የገቢም ምንጭ ናቸው። ፕላስ ደግሞ ለፖለቲካ ማስፈጸሚያ እኩያሞች ናቸው ዘፋኞች ማለት ነው። ለሚፈልጉት የፖለቲካ ማራመድ ስርዓት ውስጥ ፖለቲካል አስፔክት ላለው ዘፈንና መልእክት እነዚህ ዘፋኞች ወይም ዘፋኝነትን እኩዮች ናቸው ማለት ነው። ስለዚህ ይፈለጋል፣ አይፋቱም ማለት አይፋቱም። ችግር የሚኖረው መቼ ነው ደግሞ ቤተ እምነቱ ላይ ትንሽ ጥንካሬ ነገር ያላቸው አሁን ታዳጊዎች የሚባሉ ላይ እንደነ ጋዲሳ አይነት ወይም ደግሞ ሌሎች
በጋዲሳ ከዚህ ተነስተው ነው ወንድምነት ዘፈንን ህይወቴ ነሽ ብለው የሚሏት። ኦፍኮርስ ሊፋቱት አይችሉም። ይሄ እውነት ነው፣ ገሃድ የወጣ እውነት ነው። አይፋቱትም። ዘፋኝነትን በስነስርዓት ወጥተው በጉባኤ በምልአተ ጉባኤ አካሄደው ዘፋኝን ሊያወግዙ አይችሉም። አይ መናገር አይደለም። ይኸውልህ ኦርቶዶክስ፣ አሁን አንተ ኦርቶዶክስን ወክለህ ከሆነ የገባኸው አላውቅም። ብዙ ጊዜ እኔ ኦርቶዶክስን አልወክልም ስለምትል ማለት ነው። ርዕሱ ግን ያው ዘፈንና ዘፋኝነት በኦርቶዶክስ የሚል ስለሆነ ከዚህ ቀደም እምነቴ ኦርቶዶክስ ነው። ዞሮ ዞሮ ማወራው ኦርቶዶክስ የሚነካ በእሷ በኩል እሷን ጥላ አድርጌ ነው ማወራው። ገባኝ። ዘፋኝነትን ታወግዛለች አታወግዝም የሚል ነው። ትቀበላለች አትቀበልም የሚል ነው። እንግዲህ ያው ዘፋኝነትን ኦርቶዶክስ እንደምትቀበል ታምናለህ አይደል? አንዴ ልናገር፣ አንተ ኮንክሉዥን አትስጥ ስለኔ ወራበት እንትኑን እንዳትወጣ ነው። ከርዕሱ እንዳትወጣ ነው። አልወጣም። ምንድን ነው ያልኩት? ካልወጣ ከርዕሱ እኔ ያልኩ ምንድን ነው? ምን ልትል ነገርኩ? ዘፋንን ትቀበላለች ኦርቶዶክስ አትቀበልም እያልክ ነው። አትቀበልም? አንተ ምን እያልክ ነው? እኮ ለአንተ ነው እየጠየቀ። አትቀበልም ኦርቶዶክስ ግን የሰው ልጅን ነፃ ፍቃድ ታከብራለች። ዘፋኝነትን አትቀበልም? እኔ ነፃ ፍቃድ አለኝ። አሁን ለምሳሌ 10ቱ ትእዛዝ ዘፋኝነትን አትቀበልም? ቆይ አንዴ። አትግደል፣ አታመንዝር፣ አትስረቅ ይላል። ኦርቶዶክስ ነው ሰው ለሰረቅ አንድ ሰው ኦርቶዶክስ ሌብነትን ታበረታታለች አይባልም። ይሄ በጣም ኪድ ተራ የሆነ ነገር ነው። አንድ ጊዜ ቆይ፣ ካልቆየህ ያው እንደተለመደው ሚዩት እየተደረግ እንደተለመደው አትበለኝ። ካልሆነ ይቀራል ንግግሩ። በቃ አጭር ነገር እኮ ማታዳምጥና አዳምጠህ ተጠየቀው ማትመልስ ከሆነ ተራ ሰተኸኝ አንድ ጊዜ ለምን መሀል ትገባለህ ታዲያ? እሺ አሁን ሚዩት አድርጌያለሁ። ካነሳኸው ያው ወደ አክሽን እንሄዳለን ማለት ነው። ካነሳኸው ሚዩትን ወደ አክሽን እንሄዳለን። ኦኬ። ኦርቶዶክስነት ዘፋኝነት ኦርቶዶክስ ዘፋኝነትን ትቀበላለች ወይ? ዘፈንና ዘፋኝነትን ትቀበላለች ወይ? አንዱን ያዝ። አትቀበልም ወይ ትቀበላለች ብለህ ቀጥል። አንሳና ሚዩት። ነገርኩህ እኮ አትቀበልም። እሺ ማስረጃ አለክ እንደማትቀበል? ዘፈን ኃጢአት ነው የሚለው ትምህርት ነው የምትሰጠው። በቃ ወደ ትገባበታለህ። ዘፋኝ ኮንክ ወደ ትዘፍናለህ ነው ባጭሩ። ማስረጃ ታሳየናለህ? ዘፋን ኃጢአት ነው ብላ መጽሐፍ ቅዱስ ታስተምረናለች እኮ። ማስረጃውን አሳየና። መጽሐፍ ቅዱስ ላይ አለ፣ ገላትያ ላይ አለ፣ አንደኛ ጴጥሮስ ላይ አለ። ሁሉም ላይ ዘፈን ኃጢአት ነው የሚለውን ታስተምረናለች። ዘፈን ተሰረዘችው እኮ አይደል? የገላትያ እኮ ተሰረዘ እኮ። አይ እኔ ቅድም ለምን አስወጣኸኝ? ቅድም ሰረዘችው። ያው ከአውራ ከቢኒያም ጋር ሰረዘችው። እሺ አዳምጠኝ። ከኔ ጋር ጨርሳ እኮ እናንተ የሐመልማልን የምን ዘፈን እየተቀየረ አይደለም ወይ አዳራሽ ሃይማኖት የምትሰብኩ? ራል እዚህ ነው አይደል? እዚህ ነው አይደል? አዎ። እሺ እዚህ እንዳለ ሳወራ እዚህም እዛም አትርገጥ ለማለት ፈልጌ ነው። እሺ ማስረጃ ስንጠይቅህ መጽሐፍ ቅዱስ ላይ አለ አልክ አይደለ? መጽሐፍ ቅዱስን መግለጥ ትችላለህ? ነገርኩህ። አንደኛ ጴጥሮስ ላይ አለ። ኧረ ያካሄድ ጋለ ትችላለህ ወይ ነው ያልኩህ። መጽሐፍ ቅዱስ ያለሁበት አካባቢ መጽሐፍ ቅዱስ ለመግለጥ አይመቸኝም። እሺ ቅድም ወንድሞች የገለጡ ለኤርሚ የገለጠዋለ ዋሪየር የገለጠዋለ እሱ የኦርቶዶክስ መጽሐፍ ቅዱስ ነው ብለህ ትቀበላለህ? ታምናለህ? ምን አከራካ? አሁን አንተ ያንን ነገር አንተ ኦርቶዶክስ ዘፈኑ ትላለች ለማለት ፈልገህ ነው? አትቃወምም እንጂ አንተ ትቃወማለህ ስላልኩ ነገርኩህ። ነፃ ፍቃድ አለን። እንኳን ኦርቶዶክስ ክርስቶስ ራሱ ነፃ ፍቃድ ሰጥቷል። ልትፈልግ ጠጣ። ስለ ፈቃድ ስናወራ በደንብ እንሄድበታለን። አሁን ስለ ዘፈን እያወራን ማለት እንጂ እኛ ከዓለማዊ ዘፈን እየወሰድን አዳራሽ ውስጥ እኛ አንጨፍርም አልኩ። አትስፈን ወይም ደግሞ ዘፋኝነት ብሎ ሲገልጸው ገላትያ ነፃ ፍቃድ እንደሌለ አስቦ ነው ጳውሎስ የጻፈው። ነፃ ፍቃድህ ነፍጎ ነው። ነፃ ፍቃድ ባለበት ነው እኮ አይደል ዘፋኝነትን የተቃወመው አይደል? ቲክቶክ ላይ ዳና ናናናናና እየተባለ መደበሪያ የሆናችሁት እናንተ ናችሁ። እኛ እንደነገርኩ እኮ ነው የጴንጤ አንድ አምጣ ስልክ
ታመጣለህ። ቀደም እኮ ተናግረሃል። አንዴ ሚዩታ እንዳታነሳ ካልሆነ ራፕ ራሱ ኢየሱስ እንዲህ ብሎ እነነነና አናናናና ኧረ በእናትህ መሳቅ አይደላችሁ እንደ መልሼ አስገባለሁ። ያው አክሽን ለመውሰድ ያህል ነው አክሽን የወሰድንብህ። አታንሳ ስትባል ሚዩት አታንሳ። በጴንጤዎች በወንጌል አማኞች ያለ ዘፋኝ ካለ አምጣ ብለናል። እናንተ ጋር መቁጠር ስለሚያስቸግር ነው። 1 2 3 4 ምናምን ብለን መቁጠር ስለሚያስቸግር ነው። ከቁጥር በላይ ስለሆነ እልፍ ስለሆኑ ማለት ነው። እኛ ጋር ግን አንድ አምጣ ነው። ነኒነና እኮ ምናልባት ለሆነም ሰው ልታስቅ ልከው ሊሆን ይችላል። ልጁ ግን ይቅርታ ጠይቋል። ከይቅርታ ውጭ ምን ታመጥ? ምን ይደረግ? ይኸው ህዝበ ክርስቲያኑ ተቃውሞት፣ ብዙ ሰው ተቃውሞት፣ እዚህም ያሉ ወንድሞች እህቶች ተቃውሞት በግልጽ ይቅርታ ጠይቋል። ይቅርታ የተጠየቀበትን አይደለም እሱ ያሬድም እኮ ሄዶበታል ቤቱን ከፍቶ አንድ አምጣ ብለን ጠይቀን ነበረ ቀደም። ካለ አሁንም ካለ አንድ አምጡ በወንጌል አማኝ ዘንድ ያለ ዘፋኝ። ከዛ እኛ አሜን እሺ ብለን የተቀበል ነው ማለት። እናንተ እኮ አሜንም እሺም ብላችሁ ነው የተቀበላችሁት። አሜንም እሺም ብላችሁ እሱም ብቻ አይደለም፣ አስፈላጊ ከሆነ አረቀን እንሄዳለን። አሜን እሺ ይሁን ከማለታችሁ የተነሳ ታቦትም አውጥታችኋል እኮ ለዘፈኝ። ታቦት አውጥታችሁ ስታበቁ ታቦቱ ካልበቃት ተብሎ ጳጳሱም ወጥቷል። ዋናው ጳጳስ እዚህ ደረጃ ተደርሷል፣ ለዘፈን ማለት ነው። እዚህ ደረጃ ድረስ ተደርሷል። ይሄን ተቃውመናል የሚል የኦርቶዶክስ አስተምሮ የኦርቶዶክስ ትምህርትም ካለ ይኸው ልንሰማ ዝግጁ ነን፣ ልናደምጥ ዝግጁ ነን። ጎን ለጎን ደግሞ በእናንተስ የለም ወይ ካላችሁ አንድ አምጡ ነው የምንላቸው። አንድ ካለ በእሱ እንወያያለን ማለት። ይቅርታ የተጠየቀበት ማቶ እሱ በቃ እሱ እኮ በቃ ይቅርታ ተጠይቆ በቃ ሌላ ምዕራፍ ተገብቷል። የእናንተ የትኞቹ ናቸው ይቅርታ የጠየቁት? ቴዲ አፍሮ ነው? ቬሮኒካ ነች? ሌላ ምናምን እንደው እንጥራቸው እነሱ ናቸው። አንድ እኮ ይቅርታ የጠየቀ የለም። ይህን ስለዘፈንኩኝ ማተብ አድርጌ ኦርቶዶክስን ስላስተቸው፣ ስላስነቀፍኩ፣ ስላስወገዝኩ አንድ እንደውም አልበማቸው ላይ አንድ በበገና አንድ በሆነ በቤተ ክርስቲያን በሚመስል እንትን ሙዚቃ ይጨምሩበታል። በቃ እንዲህ ብለው ሊሸውዷቸው ማለት ነው። እና ካለ ታመጣላችሁ ታሳዩናላችሁ ማለት ነው። ከወንጌል አማኝ ካለ ማለት የእናንተን ብቻ እያወራን እኮ አይደለም። እኛም ጋር ካለ የእኛ ማህበረሰብ የእኛ አገልጋዮች እንደዚህ ዕቅበተ እምነት ላይ በትጋት የሚሰሩ ወንድሞች እህቶች ያልተቃወሙት ያላስጣሏቸው ካለ ተደብቆ ያለፈ ካለ አምጡ ነው የምንለው። አንድ ነው የምንላቸው ማለት ነው። ከሌለ ግን እናንተም ጋር የሚል እናንተን ለመሸፈን ወደ እኛ ቃታውን ማዞር ተገቢ አይደለም ነው። እሺ ሌላ ኦርቶዶክስ የገባ የለም። ዋሪያር የምትለው ነገር ኖሮ ነው። ቅድም አንድ ቁጥር ጽፈ ነበር። ምናልባት ኤርሚየም ካለ ሀሳብ ስጡ። እኔ እዚህ ላይ ልጨርስ። አይ ድንገት ኔትወርክ ነው ያስወጣኝ። መብራት ጠፋና ኔትወርክ ስላስወጣኝ ለመግባት ተቸግሬ ነው አንድ ቁጥር የጻፍኩት። ያም ሆነ ይህ ግን የሐመልማልን የወሰድንበት ወሬ ድል ትሰጠኛለህ? ቀጥል፣ ችግር የለውም። ተባረኩ። ምናልባት የኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ዘፈንን ለማስገባት የተሞከረበት አንድ ኢንሲደንት አለ እና ጥሩ ለትምህርታችን የሚሆን ነገር ነው። እንደው የአቋማችንንም ጥንካሬ ምን እንደሆን ያሳያል። ከ8 ዓመት ወይ 7 ዓመት በፊት የምታስታውሱ ካላችሁ ዮናስ ጎርፍ የሚባል ፀጉሩን ሹሩባ የሚሰራ የሙዚቃ አስተማሪ ነው። ቤት አልባው ቤተኛ ወይም ቤት ያጣው ቤተኛ የሚል መጽሐፍ ጽፎ በከቨር ፔጁ ላይ አንድ ሰው ተገፍትሮ ከቤት ወጥቶ በር ሲዘጋበት የሚያሳይ መጽሐፍ
ምንድነው ሙዚቃ ቤቷ ቸርች ነበር፣ ነገር ግን ቤት አልባ አደረጓት፣ ተገፍታ ወጣች፣ ዘፈን ኃጢአት ነው እየተባለ የሚል መጽሐፍ ጽፎ ከ7-8 ዓመት በፊት አንድ ትልቅ ዲቤት ነበር ሳር ቤት የሚገኘው ዘጸአት ሪፎርሜሽን ቸርች ውስጥ ዲቤት ግጠሙኛለት። እዚህ ላችሁ እንደሆነ እኔ እዛ የሄዳችሁ ሰዎች ካላችሁ እስቲ አንድ ቁጥር ጻፉ የነበራችሁ ሰዎች እና ሁለት የወንጌላውያን ቤተክርስቲያናትን የሚወክሉ ትልልቅ አባቶች ነበሩ ከሱ ጋር ዲቤት የቀረቡት ጋሽ ንጉሴ ቡልቻና መምህር ላቭድ ባይ ጂሰስ ብሏል። መምህር ሰለሞን አበበ በጣም ቴዎሎጂያን ነው፣ በጣም አስተማሪ ነው ቴዎሎጂ ኮሌጅ። ጋሽ ንጉሴም በጣም የሚወክሉን ሰው ናቸው እንደምታውቁት ነው። እና እዛ ነበርን። አዳራሹ በጣም ሞልቶ ነበር። በጣም ትልቅ ዲቤት ኢሹ ነበር እና እዛ ላይ በጣም ኮርቶ ነበር የቀረበው። ዘፈን መጽሐፍ ቅዱሳዊ ነው ብሎ የገላትያን መጽሐፍ ጽፎ የሌሎችንም እየጠቀሰ በቃ ትርጉማቸው እንደዚህ ነው፣ ግዕዙ እንዲህ ነው፣ ግሪኩ እንደዚህ ይላቸዋል፣ በጣም ጣዖት ለማምለክ ነው፣ ለዝሙትን በተመለከተ እንጂ ጥሩ ዘፈን ከተዘፈነ የሚል እንትን ይዞ ነበር። በጣም መሳቂያን ያደረጉት። በነገራችን ላይ ሊንኩን ልሰጣችሁ እችላለሁ ወይ ቼክ አድርጉት። ዲቤት ምናምን ብላችሁ ወይ በሰለሞን አበበ ወይ ንጉሴ ቡልቻ ኤንድ ዮናስ ጎርፌ ምናምን ብላችሁ እንትን ብትሉ ይመጣል፣ ይሰጣችኋል። በጣም መሳቂያ አድርገው ወጥ በወጥ ሆኖ ነው የወጣው ማለት ይቻላል። እኔ ስቲል አየዋለሁ፣ በቅርብም በራሱ አይቼዋለሁ ያንን ዲቤት እና ወንጌል አማኞቹ ጋር ዘፈንን የማስገባት ሙከራ ነበር ያ ሰው ያደረገው። አሁን በዛ ተናዶ አይታችሁት ከሆነ የወንጌል አማኞችን አስተምሮ ስርዓት የሚያክፋፋ ነገር ኢንተርቪው ይሰጣል። ምን ጴንጤ ያለ ምን አገልጋይ ያለ ሰው አይጠራም፣ አሁን አዲስ ሰው አይድንም እያለ በቅርቡ አይታችሁት ከሆነ ምን አዲስ ሰውም እኮ አይድንም ዝም ብለው ነው ይላል። በነገራችን ላይ እሱ እንዲህ አክፋፋ እንጂ መምህር ፋንታውን ዋቄ የሚባሉት አሜሪካን ያሉት የማህበረ ቅዱሳን ሰው በቀን 3300 ሰው ወደ ጴንጤዎች እየሄደ ነው ብለው ተናግረዋል። ኦርቶዶክስ ሲመሰክርልን እሱ ሰው አይድንም እያለ ያክፋፋል። ስለ ስርዓት ስለ ሞራል ሁኔታችን ሁሉ ያክፋፋል እና እሱን ነገር ብታየው ጥሩ ነው። ስለዚህ አቋማችን የዛሬ 78 ዓመት ታይቷል። ኖ ዌይ ዘፈን ይገባ ዘንድ ኖ ዌይ የተፈቀደ አይደለም፣ በትምህርት ተደምስሷል። ስለዚህ ዮናስ ጎርፌ እና ትምህርቱ የዘፈን መግባት ሁኔታ አፍሮ ቁጭ ብሏል ማለት ነው። እንግዲህ ይሄ የዘፈን ሁኔታ በጣም ብዙ ኮንሰኩዌንስስ አሉት። ሰው ዘፈንን ከሰማ መጽሐፍ ቅዱስ ላይ ሁለት ባድ መጥፎ ውጤቶች ያሉት ነገር እንመለከታለን። አንዱ ሳኦል ሺህ ገደለ ዳዊት እልፍ ገደለ ሲባል የቅናት መንፈስ የቁጣ መንፈስ በሳኦል ላይ ፈጥሯል። ዘፈን ቁጣ፣ ቅናት፣ ንዴት የመፍጠር ኃይል አላቸው። ምክንያቱም የሚተላለፉበት መንገድ ዜማና ቅላጼ ስላለው ክፉ ነገር ያስደርጋሉ፣ ዝሙት ያሰራሉ፣ የሴት ፍቅር፣ የጡት ፍቅር፣ የዳሌ ፍቅር ኖርማል ከምናስበው በላይ በሰው ውስጥ እንዲፈጠር ያደርጋሉ። ስለዚህ ምንድን ያደረገው ጦር መወርወር ነው የጀመረው፣ እሰካበታለሁ ብሎ ማለት ነው። ስለዚህ ንዴት፣ ቁጣ፣ ቅናት ያስከትላል። ሁለተኛ ዮሐንስ መጥምቁ ላይ የሆነውን ነገር ንጉሱ ልቡ ደስ ተሰኘ በዘፈን። ይውላችሁ ወይ ቁጣ ይፈጥራል ወይ ደስ ያሰኛል ዘፈን። ደስ ካሰኘም ሮንግ ሜዥር ይወስዳል ሰው። ምንድን ያደረገው የፈለግሽውን ነገር እሰጥሻለሁ ነው ያለው በዘፈን ስለተደሰተ። ከዛ አንገት ተጠየቀ፣ አንገት መጣ በወጭት። አያቸው። ልብም ደስ ሲል ክፉ ነገር ያሰራል፣ ቁጣም ሲፈጠር ክፉ ነገር ያሰራል፣ ዝሙትንም ያሰራል፣ ያጋድላል። ናይት ክለብ የተጋደሉ ሰዎች ብዙ እናውቃለን እና እንዲህ አይነት ውጤቶች ስላሉት ለዚህ ነው እኛ ውስጥ ገብቶ የሚሰረስረው ክሊክ የሚያደርገው ነገር አለ። የኃጢአት መንገድ ነው የምንለው ለዚህ ነው። በኦርቶዶክስ ቤተክርስቲያን የመጣን እንደሆነ ሳይከለከል የተፈቀደ ነው፣ ሳይለንትሊ የተፈቀደ ነው። ዝምታ መፍቀድ ነው። እኔ ብዙ ጊዜ እናገራለሁ ይህን ምሳሌ። ልጆቻችን 10 ሺህ ብር 100 ሺህ ብር የሁለተኛ ክፍል ተማሪ ልጅ ይዞ መጥቶ ዝም ከተባለ ስምምነት አለ ማለት ነው ከወላጅ። እኔ እኮ ስረቅ አላልኩትም፣ እኔ አምጣ መች አልኩት ምናምን አይደለም። የወላጅ ግዴታ 100 ሺህ ብር ልጁ ላይ ሳይ በዚህ እድሜው ከየት አመጣ ብሎ መመርመር፣ መጠየቅ፣ ኮሬክቲቭ ሜዥር መውሰድ ነው። ዝምታ ኢዝ አን አግሪሜንት በነገራችን ላይ። ስለዚህ ልጆቿ ቅድም የተጠሩት ቢያንስ አሁን ራንደም ሊጠራ ብባል 20 ጠራለሁ እኔ ነው አይደበበ ምናምን እያልኩ ዝም ከተባሉ ኢትስ አን አግሪሜንት። በተጨማሪ አግሪሜንቱን የሚያሳየው ነገር ምንድን ነው? የቤተ ክርስቲያኗ ስምምነት እንዳለበት የሚታየው ለነሱ የሚሰጠው አገልግሎት፣ ዋናነት አገልግሎት ያገኛሉ። የቤተክርስቲያን የክርስቲያናዊ አገልግሎት ተብሎ የሚጠራው ቁርባን፣ ክርስትና፣
ልጆቻቸው ሲወልዱ ከሚስቶቻቸው ጋር ሄደው ለዛም ተከብረው አርቲስት ከሌ ይመጣል ተብሎ። ምክንያቱም አርቲስት መሐሙድ አህመድ የቆረበበትን ቁርባን እንኳን አይደለም ወደ ክርስትና ኮንቨርት ያደረገበትን ነገር የቀድሞ ባለቤታቸው ወይዘሮ እጅጋየሁ ሲናገሩ አቡነ ጳውሎስ ጋር ቦሌ መድኃኔዓለም ወስደውት ነው። እዛ ሄዶ ራሳቸው አባታችን ናቸው ክርስትናን ያስቀበሉት በእጃቸው እያሉ ይናገራሉ። ቪዲዮን ፈልገን ማግኘት እንችላለን። ንስሐ ግን አስገብተውታል? ዘፈንተው ብለውታል? አላሉትም። ከዛ በኋላ ብዙ ካሴቶችን አውጥቷል። ስለዚህ በዝምታ የተፈቀደ ነው። ዝም ስለተባለ ሰዎች ያደርጉታል። እንዴት እነዚህ ሰዎች በስጋ ሲለዩ ማዲንጎ ላይ እንዳየነው አቡነ ማቲያስ ወጥተው ከዛ በፊት ለሞቱት ደግሞ እና አቡነ ጳውሎስ ወጥተው በክብር አክብረው እነዚህ ለአንዳንድ መንፈሳዊ አገልግሎት የማይገኙ አባቶች ቢዚ ናቸው፣ ስኬጁላቸው ቢዚ ነው የሚባሉት ዘፋኝን አርቲስት ስለሆነ ብቻ። ምክንያቱም ብዙ ትልልቅ ሰዎች ሞተው ተመልክተናል። በጣም ትልልቅ ስራ የሰሩ ሳይንቲስቶች፣ ጸሐፊዎች፣ ደራሲዎች ለነሱ ያልወጡ ለአርቲስቶች ወጥተው እንደ ፍትሃትም ነገር እንደ መልእክትም ሲያስተላልፉ በዛ ቦታ ላይ ንስሐ አንድ ቀንም ጠርተው ያላስገቧቸውን መንግስተ ሰማያት ሊያስገቧቸው ሲፈቷቸው የተስፋ ቃል ሲሰጧቸው ወጣቱን ኢንስፓየር ሲያደርጉት ጀማሪውን አይዞ በርታ አንተም እንዲህ ነው 500 ሺህ ብር የሚያወጣ የስላሴ መቃብር አንተ በነፃ ይቀርብልሃል የሚባል መልእክት እያስተላለፉለት። ምክንያቱም ብዙ ሰው የሚያሳስበው ቀብር ስለሆነ ብዬ ነው። ጴንጤ ሲሆን ሰው የኔ እናት እኔ ምን አገባኝ ወስደው እዛ ያልተቀደሰ መሬት ላይ ወስደው ይወረውሯቸዋል ምን አገባኝ ነው ትል ነበር ባትቃወም። ስለዚህ መቃብር ነው የኛ ሰው የሚያሳስበው። ስለዚህ ወርቅ ቦታ ግንባር ቦታ ካገኘ ምንም ችግር የለም ማለት ነው። ስለዚህ የተፈቀደ ነገር ነው ይደረጋል። አሁንም ቢሆን አቁሙ ተው የሚል የለም። መጨረሻ የምናገረው ይህ ነገር የመጣው ምንድነው ከአስተምሮቱ ነው ብዬ ነው የማምነው። እዚህ ጋር ኮሬክቲቭ አክሽን ዝም ብሎ እንደው ዘፈን መከልከል አለበት ከልክሉ ተብሎ ሳይሆን ወደ መጽሐፍ ቅዱስ ካልተመለሱ እምነታቸው ክርስቶስን በመቀበል ካልጀመረ ወደፊትም በዚህ መልኩ አንፎርቹኔትሊ ይቀጥላል። በቃ መጽሐፍ ቅዱስ አታንብቡ ብቁ አይደለም አይበቃችሁም እንትንም ካልተጨመረ እንደገና እናንተ አትረዱትም የሚባለው ሰዎች መጽሐፍ ቅዱስን ካነበቡ ገላትያ 5ን ያነባሉ። ኢንፋክት አሁን በዚህ በ2000 ወጥቷል። ሰዎች ስካር፣ ዝሙት፣ ዘፈን እነዚህ አይነት ነገሮች ኃጢአት እንደሆኑ ያያል። ይህንን እንዳያዩ ነው ሴጣን ሰዎችን እየተጠቀመ ካህናትን እየተጠቀመ ሰዎች መጽሐፍን እንዳያነቡ አታንብቡ አትረዱትም እያለ ሌላ መጽሐፍ የሚሰጣቸው የጸሎት መጽሐፍ የምናም መጽሐፍ እነሱ ምንም ህይወትም የላቸው ያወክሙ ዘክሙ ምናም ብላችሁ የሆነ ነገር ብላችሁ ያልገባችሁን ነገር ነው የምትመለሱት። መጽሐፍ ቅዱስን ያነበበ ግን ክርስቶስን የተቀበለ መንፈስ ቅዱስ ረድቶት እንደ ሁላችንም እኮ ሰካራም ዘፋኝ ነበርን። እኔ በጣም ዘፈን ጋር መላቀቅ ይከብደኝ ነበር። ግን በእግዚአብሔር መንፈስ ግን መጽሐፍ ቅዱስን ስናነብ ክርስቶስን ስንቀበል መንፈስ ቅዱስ ራሱ ነው የሚረዳንና አስተምሮ ካልተለወጠ ክርስቶስ ካልገባ ይሄ ነገር በዚህ ነው አንፎርቹኔትሊ ሟርት አይደለም የሚቀጥለው። ስለዚህ እኛ መትጋት ያለብን ሰዎች ክርስቶስን እንዲቀበሉ ነው። ስለዚህ አስተካክሉ የሚባል ነገር የለም። ክርስቶስን ሲቀበሉ ከውስጣቸው ይወጣል ለማለት ፈልጌ ነው። እርምዬ ተባረኩ፣ ቢኒዬ ግርምሽ ተባረኩ። ያ ተባረክ ወንድማችን ዮሐንስ፣ አሪፍ ፖይንቶችን አንስተሃል። የመጀመሪያውም ልክ ነህ። ዮናስ ጎርፍ የሚባለው አካል በዛኛው አልሳካልህ ሲለ ያው ዘፋኝነትን በግልጽ ወይም ግልጽ በሆነ መንገድ ግን በተከሸነ አማርኛ የተከሸነች አማርኛ ዘፋኝነትን የምትሏን ወደ ሙዚቃ ወስዶት ነበርና የሆነ ታይም ላይ እህታችን ዘሪቱንም የመጠቅለል ወይ ከዚህ ሀሳብ ጋር የማጋባት ሀሳብ ነበረው ማለት እና ሙዚቃ በሚል በተከሸነ አማርኛ ዘፋኝነትን ለማስረጽ ወይ ተቀባይነትን ለማድረግ ሲሞክር ነበር። ያንንም ጉባኤ ተከታትለናል። በጣም የሚገርም ነበረ። አፋስ ይዘውት ነው ንጉሴ ቡልቻ አበበ እንትና ማን ነበረ ጠርተው ሰለሞን አበበ በሚገርም ሙግት በሚጣፈጥ ማለት ነው በንግግርም በሚገርም ነገር አሳምነውት ወይም ውድቅ አድርገውት ሰሚው አካል እንዲፈርድ አድርገው ያው
ተባረረ። እንግዲህ ከዛ ሀሳብ ላይ ማለት ነው የለም ኢቨን መጽሐፍ እስከ መጽሐፉ ላይ ደርሷል። አሁን ልክ ቤት ያጣ ቤተኛ ብሎ አንድ መጽሐፍ ጽፎ ነበር እና አንዳንድ ሙዚቀኞችም ተታለው እንደነበር አስታውሳለሁ። የዛን ጊዜ የሰጡበት ሀሳብ የሚያቅማማ ነበረ። ግን ደግሞ ውስጡ ዝርዝር ሀሳቡን ሲገለጥላቸውና ሲታወቅ እነሱም ተገለዋል ማለት ነው። እና ልክ ነህ፣ እንዲህ ተሰርቷል፣ ለማስገባት ጥረት ተደርጓል። አሁንም ድረስ በሌላ መልኩን ቀይሮ የሆነ ፖድካስት ነገር ጀምሯል መሰለኝ። እንደዛ እያደረገ አልፋታ ያለበት ሁኔታ አለ። አሁን የማጥላላት፣ የማስናቅ፣ የማስደፈር ምናምን ስራዎችን ለመስራት ሙከራ እያደረገ ነው። ግን ያው እንግዲህ ይደክማል እንጂ ይለፋል እንጂ ወንጌል አማኝ ካመነ ገገማ ነው፣ በእምነቱ ገገማ ነው ወንጌል አማኝ ማለት ነው። እና ጌታ ይባርክህ ለሰጠን ኢንፎርሜሽን ቴንኪው። ዋሪያር ቀጥል፣ የቀድሙን ሀሳብ ልትቀጥል የነበረው ወይ ያድምናትም ካለ ዮሐንስ በጣም ተባረክ። በጣም ሁነኛ ሀሳብ ነው ያነሳው። በጣም ጥሩ ያልሆነ ሰው፣ ጥሩ ያልሆነ መጽሐፍ፣ ጥሩ ያልሆኑ ሀሳቦች የተነሱበት ነው። ብዙ ወንድሞቻችንንም ያጣንበት በጣም አደገኛ መንገድም ነው። ለሮያልና ለመሰሎቹ ግን የእንትናን ዘፈን ነው የምትዘፍኑት፣ የእንትናን እንዲህ ታረጋላችሁ ለሚሉን ግን መልሳችን ማስረጃ ይስጡን ነው። ማስረጃ ይስጥን። እነሱ ዶክመንትድ የሆነ ምናምን እንደሚሉን እንግዲህ የሰዎችን ኮርጀን ስንሰራ የሚያሳይ ማስረጃ ይስጡን። ሌላው ከኛ እኔ እንግዲህ እኛ ከምናምነው ቤተ እምነት ውስጥ የቤተ እምነቱ መሪዎች የሆኑ ሰዎች ዘፈንን ጀስቲፋይ ያደረጉበትን ማስረጃ ይስጡን። ዘፈን ያስተባበሉበት በሚያስተምሩበት መድረክ ላይ ቁጭ ብለው ወይም በሚያስተምሩበት ሂደት ውስጥ ዘፈንን ጀስቲፋይ ያደረጉበትን ጀስቲፊኬሽን ካለ ወይም እንደው ዘፈንን ያበረታቱበት ሂደት ካለ ያሳዩን፣ ይስጡን ነው። ያ ነው ጥያቄያችን። የኛ ጥያቄ እንዲህ ናችሁ እንዲያ ናችሁ ምንም ትርጉም የለውም። ከኛ መሪዎች መካከል አንድ ሰው ወጥቶ መድረክ ላይ በትምህርት ሂደት ውስጥ ዘፈንን ጀስቲፋይ ያደረገበት ችግር የለውም ያለበት፣ የእንትና ጥሩ ነው የእንትና ጥሩ አይደለም ያለበት፣ ስለ ሀገር ስለ እንትን ብሎ ከፋፍሎ ያስቀመጠበት ቦታና ሁኔታ ካለ ያስረዱን። እሱ ነው ጥያቄያችን፣ እሱ ነው። በእኛ ቤተ እምነት ውስጥ ወይም ደግሞ ከኛ ቤተ እምነት ጋር የሚያያዙ ሰዎች ቅድም እየተጠቀሱ የነበሩ ሰዎች ካሉ የወጡ ናቸው። የአገልግሎታችን ተካፋይ አይደሉም። ኦኬ፣ እነሱ እንደማይወክሉን ኦፊሻሊ የወጡ የተወገዙ ሰዎች ናቸው። በምንም አይነት አገልግሎት ውስጥ የማይካተቱ፣ በምንም አይነት አገልግሎት ውስጥ ምንም አይነት እጃቸው የሌለበት መሆናቸው ይታወቅልን። ከኛ ጋር ግንኙነት የላቸውም፣ እኛን አይወክሉንም። ቤተክርስቲያኑትም ለማየት ተቀባይነት የላቸውም። ምንም አይነት በእነሱ ዙሪያ በእነሱና በእኛ መካከል ምንም አይነት ግንኙነት እንደሌለ ሊታወቅ ይገባል ነው። ወንድሜ ዮሐንስ ወደ አነሳው ጉዳይ ስመጣ ግን እንደው በእኛ ቤተ እምነት ውስጥ ላሉ ሰዎች ላስተላልፈው የምፈልገው መልእክት እንደው ውስጥ የሚበላና የሚገድል ነገር ነው። ዘፈን ማለት ጸሎት ይበላል፣ ለእግዚአብሔር ቃል ያለን ረሃብ ይበላል፣ መንፈሳዊ ህይወታችንን ያደርቃል፣ ሳይታወቀን መንፈሳዊ ህብረታችንን ሁሉ ይገድለዋል። ስለዚህ እንደው ምንም ነገር ባይጻፍ ራሱ ከፕራክቲካል ውጤቱ የተነሳ በተግባር በሰዎች ህይወት ውስጥ ካመጣው ጉዳት ካመጣው መንፈሳዊ ሞትና መንፈሳዊ ድርቀት የተነሳ ፈጽሞ አንቀበልም። እኔ ብዙ ወንድሞችና እህቶችን ካውንስል አድርጌ ያውቃለሁ። ብዙ በጣም በዚህ በመጽሐፉ ምክንያት በሱ በዮናስም ጎርፌ ምክንያት ወደዚህ ነገር ተገፋፍተው የገቡ ያልበሰሉ ወጣት ትንንሽ ልጆችን ካውንስል ሳረጋ አግኝቼ አውቃለሁ። ማንም ሰው ያውቅባቸውም፣ በኤርፎን ተደብቀው ነው የሚሰሙት። ይሄን ያለው እኛ ሰፈር በነገራችን ላይ የሚጠላው ቢሰማ እንኳን ሰው ተደብቆ ተሰውሮ አፍሮ ሰው እንዳይሰማው ተጠንቅቆ ነው የሚያደርገው። ለምን? መላው ቤተ እምነቱ ስለሚያወግዘው፣ መላው ቤተ እምነቱ ይሄንን ነገር ስለሚቃወም። እንዲያ የሚያደርጉ ልጆችም ስናገኛቸው ቀስ በቀስ ያ የሚሰሙት ነገር ከመንፈሳዊ ህይወት እያወጣቸው፣ ሰው ባያውቅባቸው ራሱ መንፈሳቸውን እየረበሸ፣ ጸሎታቸውን እየበላ፣ ለእግዚአብሔር ቃል የነበራቸውን ፍቅር እያደረቀ፣ መንፈሳዊ ህይወታቸውን እየመታባቸው
ከመንፈሳዊ ህይወትና ከቤተክርስቲያን የራቁ ሰዎች ብዙዎች ናቸው። ማንም ሳያወግዛቸው ውስጣቸው ያለው ልምምድ ይዟቸው የጠፋ ብዙ ሰዎች ናቸው። ስለዚህ አደገኝነቱ ይሄን ያህል ነው። ስለዚህ በእኛ መካከል ያላቸው ወንድሞችና እህቶች ማንቀበልበት ምክንያት ይሄ ነው። እንደው ስለተጻፈም ስላልተጻፈም ብቻ አይደለም። ስለተጻፈ ስላልተጻፈ ማተር ያደርጋል። እኛ የተጻፈውን ነው የምንቀበለው። ግን ደግሞ ተግባራዊ ልምምዱና ተግባራዊ ውጤቱ ራሱ አደገኛ ነው። ብዙ ወንድሞቻችንን በልቷል። ብዙ እህቶቻችንን በልቷል። መንፈሳዊ ህይወት ያደርቃል። ከእግዚአብሔር ጋር ያለንን ህብረት ያቀጭጫል ብለን ስለምናምን አንመክርም ብቻ ሳይሆን እናወግዛለን፣ እንቃወማለን። ከማንም ጋር በዚህ ጉዳይ ላይ አንስማማም የሚለው ሊሰመርበት የሚገባው ሐሳብ ነው። ቢኒ አመሰግናለሁ። ተባረክ ዋሪዬ። ያው አቋማችን ሁሉም አንድ ነው። በዘፈንን በተመለከተ ስፔሻሊ ከቤተ ክርስቲያን ጋር ተያይዞ እርም እንዴት እርም እኮ ነው። እርም ማለት እርም እንዴት ቦታ አግኝቶ ይቆያል? እርም የሆነውን አስወግዱ እንዳለ መጽሐፍ ቅዱስ እንደዛ ማለት ነው። እርም ማለት ነው። እና እንደ ቤተክርስቲያን አቋም ለከነ ዘፋኝነት ይወገዛል። ፈጽሞ ቦታ ሊሰጠው አይገባም ማለት ነው። ዘፋኞችን ግን ልንቀበል እንችላለን፣ ልናስተምር እንችላለን። ቤተክርስቲያን አትገፋቸውም። ግን ደግሞ ላይክ የአንድ የቤተ ክርስቲያናችን ቅቡል ሀሳብ ተደርጎ ወይም ደግሞ የቤተ እምነታችን ቅቡል ሀሳብ ተደርጎ አይሞገስምም፣ አይወደስምም፣ አንቀበለውም ነው። ተባረክ ወንድምነት አለ። ኤርሚዬ ምን ያህል እንደምትቆይ ከዚህ በኋላ አላውቅም። ተጨምሮ ወጥ የሆነ አስተዳደር ወዳለበት ወደ እግዚአብሔር መንግስት እንዲጨመር ነው የኛም ጩኸት እና እዛ ጋር ያለውንም ትጋት በጣም ጥሩ እንቅስቃሴ በጣም አፕሪሺየት እናደርጋለን። እኛ ኦርቶዶክሳውያን ስለሆኑ ኦር የሆነ ነገር ስለሆኑ ብቻ እንዲና እንደዛ አንላቸውም። ያ በጣም ተጠናክሮ መቀጠል መቻል አለበት ብለን እንላለን። እግዚአብሔር እንግዲህ ይሄንን ቀንበር ከትውልዱ ላይ ይሰብራል ብለን እናምናለን። በጣም ጥሩ የሆነ ሴሽን ነው የነበረውን ውይይት በደንብ ለማየት ያለውን። ተባረኩ፣ ጸጋ ይብዛላችሁ። ኤርሚ የጌታ ኢየሱስ አብዝቶ ይባርክ። በጣም እንወዳለን። እንደዚህ አይነት ኢሹ ደግሞ አሜን። ተባረክ ኤርሚ የመጣል። እሺ ወንድምነት። እሺ አሜን። ተባረኩ ሁላችሁ። ወንድሜ ዋሪርስ፣ ጆን፣ ቢኒ፣ እህትዮ መቅዲ፣ ሌሎችም የተቀራችሁ ወንድሞች እናቶች እንግዲህ ዓለምና በዓለም ውስጥ ያለውን አትውደዱ ተብለናል። የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ስላዳነን እትብታችንን ቆርጦልናል በጸጋው ጉልበት። ያቃታችሁ ሰዎች ካላችሁ ዓለማዊ ምኞትንና ኃጢአትን የሚያስክድ እግዚአብሔር ጸጋ ተለቆልናል። ጸጋው ግን ዝም ብለን ወዲያና ወዲህ ወለም ዘለም እያልን በቤተክርስቲያን ህብረት ባለማድረግ ከጸሎት ርቀን ቃሉን ከማንበብ ርቀን ከቅዱሳን ጋር ህብረት ማድረግን ትተን መንፈሳዊ ትጋትን አቋርጠን ያ ጸጋ በእኛ ህይወት ላይ አክቲቭ ሆኖ አይሰራም እና በኋላ መድከም አለ። በጣም ብዙዎችም ወደ ጌታ መጣችሁ። አንዳንዶች በዓለም ሳላችሁ ታደርጉት የነበረውን ነገር አሁንም በእግዚአብሔር ቤት ውስጥ ሆናችሁ ልምምዱን ያልተዋችሁ፣ የዘፈን ነገር ያልተቆረጠላችሁ፣ ሌሎችም ኃጢአታዊ ልምምድ ከዓለም ያለ የአይን አምሮት የስጋ ፍቃድ ያልተቆረጠላችሁ ሰዎች ወንድሞችና እህቶቼ መገላገያው የተለያዩ ይጸልያሉ የተባሉ ሰዎች ጋር እየሄዱ ማጸለይ አይደለም። በጸሎት ባምንም ግን ዋናው ያመኑን ጌታ ይበልጥ ስናውቀው ነው። ይሄም ደግሞ ቁጭ ብለን በመማር የእግዚአብሔርን ቃል በማወቅ እናም ደግሞ የግል ጸሎት ከጌታ ጋራ ህብረት እንዲኖረን፣ ሁለተኛም ደግሞ ከቅዱሳን ጋራ ህብረት እንዲኖረን በጣም ወሳኝ ነው። በጣም ወሳኝ ነው ወንድሞች እናቶች። ስለዚህ አሁን በዚህ ዘፈን ምክንያት ሐሳብና ኮሜንት ለመስጠት የሚገቡ አንዳንድ የወንጌላውያን አማኞች አይቼ ነበር ትናንት ወዲያ እና የሆኑ ሰዎች ቤት ገብተው የሚሏቸው የነበረው ከየት ቤተ እምነት ነው? ከፕሮቴስታንት ከወንጌላውያን አማኝ ነኝ ይላሉ። ኦኬ፣ ለምን የመጣው? አስተያየት ልሰጥ ነው። ሐሳብ አስተያየት ልሰጥ ነው።
ጠያቂው ክፍል አዎ በቴዲ ዘፈን ጉዳይ አጠቃላይ ባለው ነገር ላይ ዘፈኑን ሰምተዋል እንዴ ብሎ ይጠይቃል ጠያቂው። አልሰማሁትም እና ባልሰማው ዘፈን ሐሳብና አስተያየት ለመስጠት ላደረን ምደ የመጣው አስቀድማችሁ ዘፈኑን እንድትሰሙ 18ቱንም ዘፈን እንድትሰሙ አበረታታችኋለሁ ያሉ ኦርቶዶክሳውያኑ ትናንትና ከሳምንት እንኳን ራሱ አይ ቲንክ ከሳምንት በፊት ማለት የዛሬ ሳምንት አካባቢ ወገቡ ጥድ ስር ተደግፎ ጎንበስ ቀና እያለ አክሮባት ሲሰራ የነበረ ለኢየሱስ ሰግጄለታለሁ ብሎ የሚል ሰጋጅ ሳምንት ሳይሞላው ዘፈን ስማና ከዛ አስተያየት ትሰጣለህ ምናምን ነገር ብሎ የሚል ከዚህ የተነሳ ደካሞች የሆኑ አንዳንድ ክርስቲያን ወንድሞችና እህቶች እውነትም በቴዲ አፍሮ መዝሙር ማነው ዘፈን ላይ ሐሳብ አስተያየት ለመስጠት የግድ መስማት አለብኝ ብሎ የሚል አንዳንድ ሰዎች አይጠፉምና እባካችሁ ሐሳብ አስተያየቱን ባሰጡ ለዘላለም ጠንቀር ብሎ አይቀር። አንዳንዱ ምን ይላል? አንዱ ዘፈን ሰምቼዋለሁ ይላል። አንዳንዱ ደግሞ 5ቱን ሰምቼዋለሁ 18ቱን አልሰማሁትም እና ሙሉን መስማት አለብህ ብለው ያመቻቸዋል ማለት ነው እነሱ እንደዚህ። ስለዚህ እንዲህ አይነቱን ሐሳብ አስተያየት ለመስጠት ባላነበብከው ባልሰማው ላይ ባላደመጥከው ላይ እንዴት ነው ሐሳብ አስተያየት የምትሰጠው? ምን የሚሉት ፈሊጥ ነው ብሎ የሚል ወደ ምን ያመቻቸዋቸዋል ማለት ነው? ዘፈኑን ወደ መስማት ማለት ነው። ስለዚህ ሰማሁት እኮ ትላለህ። ቁጥር አንዱን ሰማሁት ምናምን ነገር እያልክ እንድትሰሙ ነውር ነው ወንድሞች እናቶች። እሺ ምንም አስተያየትም ሐሳብን ባሰጥ ለአንድ አዝማሪ ተሰጣ አልተሰጠ በቃ እና እናንተ ግን እነሱ ኢንቫይት የሚያደርጓችሁ ዘፈኑን እንድትሰሙ። ስለዚህ በፍጹም ዘፈኑን እንዳሰሙ እንደዚህ የሚያደርጉ ሰዎች ስላሉ ማለት ነው። አንድም ሰው ቢሆን በዚህ ምክንያት ተላላፊ ሆኖ መገኘት የለበትም። ስለዚህ ነፍስንና መንፈስን ስጋን ከሚያረክስ ነገር ራሳችንን እያነጻን ያለ ነውርና ያለ እድፈት በመሆን የጌታን መገለጥ እንድንጠባበቅ በቅድስናና በጽድቅ እግዚአብሔርን በሚፈራ ሕይወት እንመላለስ። ቅድስና ማለት ከሴት ጋርና ከወንድ ጋር መተኛት ብቻ አይደለም። ኦኬ በዓለም ካለው በሚሰማው የአይን አምሮት፣ የስጋ ፍቃድ፣ ስለ ገንዘብ መመካት የተለያዩ ነገሮች አሉ። ኢሞራሊቲ የሆነ ነገር ሁሉ በሙሉ አጠቃላይ የስጋ ስራ የተገለጠ ነው ብሎ ገላትያ ላይ እነሱ አበሳቸውን የሚጠብሱበት የሚሰርዙት የሚደልዙት እንጠቅስ። እኛ ግን እግዚአብሔር መንፈስ ቅዱስ በሰጠን በጸጋው እንድንችል ጸጋውንም ለማግኘት የሚረዳንን ጸጋ ለማግኘት ምን በሉ ነው ያለን? ቲክቶክ ላይ ዙሩ አላለንም። የሚረዳችሁን ጸጋ ለማግኘት በየሚዲያው እየዞራችሁ አዳምጡ አላለም። የሚረዳንን ጸጋ ለማግኘት በጸጋው ዙፋን ፊት ነው መገኘት ያለብን። ያ ደግሞ የግል ጸሎት ህይወት፣ እንደዚሁም በቤተ ክርስቲያን ከቅዱሳን ጋር ህብረት ማድረግን፣ የህብረት ጸሎት ትምህርት፣ በቤተ ክርስቲያን የሚሰጥ ጤናማ ትምህርትን፣ በግላችን መጽሐፍ ቅዱስ ማንበብና መጸለይን፣ መጾምንም ጭምር በጌታ ፊት እናብዛ። ጌታ እግዚአብሔር እየረዳን ነው፣ ደግሞ ይረዳናል። በዚህ ማንም ተላላፊ አንዳንዶቹ እያየን ነው ለምልክትነት የሚሆን ጌታ ሆይ እሳቱን ቀለል አድርግልን፣ እኔ አልቻልኩም፣ ዳስጣል ብሎ የሚለውን አልቻልኩም፣ ላልፈው አልቻልኩም አለ ዮሴፍ አዲሱ የሚባል ዘማሪ ነኝ ብሎ የሚል ሰውዬ ማለት ነው። ኦኬ ከነተከስተ ጋር ይታይ የነበረ ሰው ነው። አልቻልኩም፣ ይሄንም ማለፍ አልቻልኩም፣ ከህዝቤ ጋር ብቃጠልም ልቃጠል፣ ጌታ ኢየሱስ እሳቱን ቀለል አድርግልኝ ብሎ እንግዲህ በጌታ ላይ ሙድ መያዙ ነው። አየህ ትናንትና ኢትዮጵያ ነበረ። ኢትዮጵያ በነበረበት ሰዓት ላይ ከዘርፍሻል ትምህርት ቤት አካባቢ የሚሸጥ ሰልባጅ እየገዛ አንደኛ ይለብስ ነበር። አሁን አሜሪካ ሀገር ገባ፣ ስራ አገኘ እና ድሮ እዛ እንጀራ በፓስታ እሱንም መድኃኔዓለም ለፋሲካና ለገና ነበረ። አሁን ግን ብራዘር አሜሪካ ገብተህ አንድ ፒዛ እንኳን ቢያዝ ቤተሰቡን በሙሉ አራት ቤተሰብ ቢኖር አራቱን ቤተሰብ የሚያስተኛ ፒዛ ነው ያለው እና ተበላ ተጠገበ ማለት ነው። ዘዳግም መጽሐፍ ምዕራፍ 32 ላይ ያለው አይነት ማለት ነው። ይሽሩን ወፈረ፣ ሰባ፣ ደነደነ ይላል። ከዛ የፈጠረውን አምላክ ናቀ፣ በመድኃኒቱም አምላክ አልታመንም ይላል። የወለደህን አባትህን ያሳደገህን አባትህን ረሳ ብሎ እንዳለ ማለት ነው። ጥጋብ ያስረሳል። ጥጋብ ሲያስረሳ ትናንትና በሊሊ መዝሙር እንባ በእንባ እየሆንክ ትዘምር የነበረው ሰውዬ
አሁን ግን ዳስጣል ንፍሮ ቀቀል ብሎ የሚል አዝማሪ ሲዘፍን አላስቻለኝም። አብሬ ልቃጠል እንጂ ከህዝቤ ጋር ይሄ መዝሙር ነው ይሄን ዘፈንማ ላልፎ አይገባም እያለ ንፍሮ ቀቀል ዳስጣል ምናምን ነገር ብሎ ያለ ሰው ሁሉ በመጣ ሰዓት ላይ እኛ ንፍሮ ቀቃይና ዳስጣል ዳስ ነቃይ ምናምን ነገር ድንኳን ነቃይ ድንኳን ጣይ እንሆናለን እንዴ? በፍጹም ወንድሞች እናቶቼ፣ በፍጹም እኮ አልኩ። ይሄ እኮ መንፈሳችን እኮ የሚያበሳጭ እኮ ነገር ነው። አንተ ልዩ ህዝብ ነህ ብራዘር፣ እኛ ልዩ ህዝብ ነን። ኤርሚያስ ራሳችሁን ቆለላችሁ ብለው ሊሆኑ ይችላሉ። እኛ ልዩ ህዝብ ነን። ልዩ ያደርገን ምንድነው? እግዚአብሔር ከዚህ ክፉ ካሁኑ ዓለም ያድነን ዘንድ እንደ እግዚአብሔር ፍቃድ እንደ አባቱም እንደ ራሱም ፍቃድ ነፍሱን ስለኛ የሰጠ ውድ ጌታ ኢየሱስ ክርስቶስ አለን። የሃይማኖታችን ጀማሪና ፈጻሚ ኢየሱስ ክርስቶስ አለን። እሱን ተመልክታችሁ ነው ብሎ ያለን። ማንን የምንመለከተው? ጌታ ኢየሱስን ማለት ነው። እሱን ተመልክታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጥ ነው ያለው እንጂ ወደ ግራ ወደ ቀኝ ስታየው ፓስተሩን ልመልከት ብለህ ካልክ ትወርቃለህ። ወንጌላዊውን ልመልከት ብለህ ካልክ ስንት አለ ብራዘር፣ ፎርጅድ የሆነ ህይወት የሚኖር ማለት ነው። ዘማሪውን ልመልከት ብለህ ካልክ ብራዘርዬ ስንት አለ ቁጭ ብሎ የሚከካ የቴዲ አፍሮን ዘፈን ነዋይ ደበበ አወጣ ተብሎ ሲባል ቁጭ ብሎ የሚሰማ ማለት ነው። እኛ ከነሱ አይደለንም። ከመካከላቸው ውጡና የተለያችሁ ነው ብሎናል። በዓለም ነው ያለነው። አዎ ይሄ ከመካከላቸው ውጡ ብሎ የሚል አባይ በረሃ ውስጥ የብህትና ህይወት ኑሩ ማለቱ አይደለም። በዓለም ነን ያለነው፣ ግን እነሱ የሚያደርጉትን አናረግም። ከዓለም የሆነ ሁሉ ለእኛ ትክክል ነው ማለት አይደለም። ዓለም ያጨበጨበለትን አናጨበጭብም። ኦኬ፣ ከመካከላችሁ ውጡና የተለያችሁ ነው፣ እርኩስንም ነገር አትንኩ ብሎናል። አለቀ። ነፍስና መንፈስን ስጋን የሚያረክ ሰው የትኛው እንደሆነ፣ ነፍስና መንፈስን ስጋን የሚቀድሰው የትኛው እንደሆነ ለይተን አውቀናል። እንዲሁ ዝም ብሎ በየቸርቹ ሃሌሉያ እያለን መጮህ ብቻ አይደለም። ልክ ነው፣ ሃሌሉያ ብለን እንጮዋለን። የጌታ ምሕረቱ ቸርነቱ ያስጮናል፣ እናለቅሳለን፣ እንዘምራለን። ግን ደግሞ መኖር የሚባል ነገር አለ። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ፣ እንደዚሁም ደግሞ የጌታን ስም የሚጠራ ከአመፅ ይራቅ የሚል የተደላደለ ማህተም ቆሟል ይላል። ከአመፅም እንርቃለን። ከዘፋኝነት፣ ከአመፅ፣ ከርኩሰት፣ ከስጋ ፍቃድ፣ ከአይን አምሮት፣ ከተለያየ ነገር ከሚባል ነገር፣ ከዘፈን፣ ከዳንኪራ፣ ከዝሙት እንርቃለን። ምንም ችግር የለውም። ነጭ ወይን ጠጅ ነው፣ ትንሽ ብትቀምሹ እኮ ምንም ክፋት የለውም። በኮካ ትንሽ በጥበጥ አድርገን ብንጠጣው እንዲህ ሁሉ ቀን እኛ ጆሊ ጁስ እየጠጣልን ከርም ነው ወይ ብሎ የሚል አየህ፣ ገና የመጠጥ ነገር ከውስጡ ያልተቆረጠለት እትብቱ ያልተቆረጠለት በጣም ብዙ የኛ ወገኖች አሉ ቸርች ውስጥ። እንገስጻለን። ጌታ ኢየሱስ ምስክር ነው። እንዲህ የሚባል ነገር የለም ብራዘር። ነጭ ከሆነ ጠጡ፣ ቀይ ከሆነ አትጠጡ ብሎ አላለንም። ነጩንም ቀዩንም መድኃኔዓለም ነቅሎ አውጥቶልናል። አንዳንዴ ሙዣሌ የሚባል ነገር አለ። እኔ እንግዲህ ባላገር ሰባኪ ስለሆንኩኝ ሙዣሌ የምትባለዋ ነገር ከቁንጫ እግርህና እግር መካከል ገብታ እኛ በጣም ስታነፍረን የኖረችው የአዲስ አበባ ልጆችም አይ ቲንክ ነበራቸው። ግን አንዳንዱ እኔ ካሳንቺስ ነው የተወለድኩት ሙዣሌ ካሳንቺስ የማይኖር መስሎ ከሆነ ተታላል። ግን ወደኛ ወደ ባላገሩ ልምጣል እና መታት ተበላናለች፣ እናካታለን። ከዛ ትገባና ሰውነታችንን ቡርቡር አድርጋ ትበላዋለች። እና እናትና አባቶቻችን እዛ ስንፎክት ሲያዩ ይጠሩንና ወይ መርፌ ቁልፍ ወይ መርፌ ወይ አጋም ሾክ የሚባል አለ። እኔ አካባቢ ላይ አለ። አጋም ሾክ ይቆርጣና ና ይሉናል። ቁጭ እንላለን። እንዳትንቀሳቀስ ይላል ፋዘር። ከጥፍራችን ስር ጎርጉሮ ያወጣታል በሾህ እና አንዳንድ ጊዜ ትፈርጣለች። እቺ ሙዣሌ የምትባለዋ ነገር ማለት ነው። ፈረጠች ማለት ወጣች ማለት አይደለም። እና ስትፈርጥ አይተዋትም። ሰንኮፍ የሚባል ነገር አለ እና ሰንኮፉን በደንብ አድርገው ይነቅሉታል። ሰንኮፉ ካልተነቀለ ትተካለች መልሳ ማለት ነው። ኩፍኝ የሚባለው በሽታ ከሄደ በኋላ ተመልሶ አገረሸበት እንደሚባለው አይነት ነገር እችኛይቱም ልክ እንደዚሁ ታገረሽባለች። ከፈረጠች ሙሉ በሙሉ ካልወጣ መልሳ ትተካለች። ሙዣሌ የምትባለው ስለዚህ ደም በደም እስክንሆን ድረስ ሰንኮፉን ንቅል ነው የሚያደርጉት እናቶቻችን አባቶቻችን ሲያወጡልን ማለት ነው። ሙዣሌውን እንዲሁ ነው። አየህ ጌታ መድኃኔዓለም ሲጠራን በጣም ብዙ ዓለም እንደ ሙዣሌ ነፍሳችንን፣ መንፈሳችንን፣ ስጋችንን ነክሳ የምታሳክከን በጣም ብዙ ነገር አለ።
አወጣ እንዴት ሄዲ እኔ እኮ እዚህኛ ጋር ፓስተሮቹ ሁሉ ቀን በነተከስተ መዝሙር ነው እንጂ የሚያዳርቁን እንደ አንዳንዴ በዋልድባም ይዘፈናል ይባላል እዛኛው ቤት። እዚህኛው ቤት ግን እንትን ግትር አረጋችሁት ይላሉ። ብራዘር በደንብ ነው የምንገትረው። አትችልም። እዚህ አንቀላቀልም። እዛ በዋልድባም ይዘፈናል እያሉ በሙሉ ነው የሚዘፍኑት። አንዳንዴ አይደለም ሁሌ ነው የሚዘፍኑት እነሱ። እዚህም ደግሞ አንዳንዴ ይዘፈናል በሙሉ ወንጌል ብለን አናስጨፍረ። ይለይልህ እንግዲህ ወንድም ማለት በቃ እና ልታስቀይሙ ነው። በደንብ ነው የምናስቀይምህ። አልመጣም ቸርች የራሱ ጉዳይ ነው። ባትመጣ ምን ታዲያ ፕሮቴስታንት ሃይማኖት አይደፋበት ወይ? ጌታ ኢየሱስ እጄ ተቆረጠ አይልም። ብትመጭም ለራስሽ ነው፣ ባትመጣም ለራስ ነው። ኤርሚያስ ብጠጋው ኢየሱስን ለራሴ ነው፣ ብርቀውም ለራሴ ነው። ማንም ቢሆን ማለት ቢኒ እኔ አልመጣም እንደዚህ ከሆነ ማንን ጎዳ ታዲያ? ማንም የሚጎዳው ቢኒ ራሱ ነው የሚጎዳው። መቅዲኒ ሁለተኛ ድርሻ አልልም፣ ዋሬስም ሁለተኛ ከእናንተ ጋር ብሎ ማንን ነው የሚጎዳው? ራሱ ነው የሚጎዳው። መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ይቃወማል ይላል። ጴንጤ ከኛ ጋር ይቀጥል ብለው ወገኔ ይቀጥል ብለን ግድ የለም። በዋልድባም አንዳንዴ ይዘፈናል ብለዋልና ወገኖቻችን፣ እዚህም እንደዚሁ ነውና አንዳንዴ ችግር የለም። በ8 ዓመት አንዴ ነው የሚያወጣው ቴዲ ስማ ብለን አንልህም። አስተያየትም ለመስጠትም ለምንም መስማት የለብህም። ኦኬ እርም ነው። እኔ አፌን አልከፍትም ለዓለም ክብር እዘምራለሁኝ ለእግዚአብሔር ብለን የዘመርንበትን ዘመን ትዝ እንዳትረሺው እህታለም። ስለዚህ እዚህም አናጨልፍም። ቆራጥ የሆኑ ሰባኪዎች እውነቱን ነው የሚነግሩ፣ አድበስብሰው አይነግሩም። እንደ ቆሮንቶስ አማኝ በቆሮንቶስ ቤተክርስቲያን ውስጥ ያሉ አንዳንድ ሰባኪዎች አሉ። እኛም እንደ ጳውሎስ ሰባኪ ነን ብለው የሚሉ ግን አየህ አደባብሰው ነው የሚያወሩት። ቆሮንቶስ ቤተክርስቲያን ውስጥ ትልልቅ ኃጢአት እየተደረገ ኦኬ እንግዲህ ምልህ አለ አይደለ ምናምን ነገር ብሎ የሚል ማለት ነው። ለምሳሌ ምዕራፍ 5 አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ላይ ከአባቱ ሚስት ጋር የተኛውን ያን ወጠብሻ ጎረምሳ አላያችሁትም? ቆሮንቶስ እንዲህ አይነት ኃጢአት በእስራኤል ጉባኤ መካከል በትንቢተ አሞጽ መጽሐፍ ላይ ተጽፏል። አንዲቷን ሴት አባትና ልጅ ይተኟት ነበር። ይኸው በእስራኤል ማህበር ጉባኤ መካከል የተገኘ እርም በክርስቶስ ቤተክርስቲያን ቆሮንቶስ ቤተክርስቲያን ውስጥ አይኑን አፍጥጦ ጥርሱን አግጥጦ መጣል። አባትየው ማታ ተኝቷት ከሆነ ልጅየው ደግሞ ጠዋት ይተኛታል። እንደዚህ ሆነው ከነጉዳቸው ቸርች ይመጣሉ። እዛ የነበሩቱ ጳውሎስ በእስር ቤት ነበር በወቅቱ የነበረው። እዛ የነበሩቱ በእስር ቤት ይመስለኛል ዋሪ ሲሄድ ያስተካክለ ይችላል፣ ግን በአካል አልነበረም እዛ ቦታ ላይ ጳውሎስ። ያው ምልህ ሐዋርያው በየሄደበት ስለ ወንጌል በድንጋይ ስለሚነረት ወስደው እስር ቤት ይጨምሩታል። እስር ቤትም ተብሎ ቢባልም እኮ አይገርምም፣ ግን በአካል ግን አልነበረም እዛ ቦታ ላይ። እና እንዲህ አይነት ነውር የሰራ ሰውዬ መካከላቸው ቁጭ ብሎ ይሄ ቅራቅንቦ የማይረባ ምናምን ነገር ብለው ነው የሚያልፉት። ጳውሎስ ግን እንደዛ አይደለም ብሎ የሚል እና በሩቅ ሳለ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ነው ብሎ ያለው። ማለት ምን ማለቱ ነው? በዘመነኛው ነገሩን ሳላንዛዛው በግልጽ አማርኛ ነግራችኋለሁ። ቆሮንቶሳውያን ስለ እናንተ ስሰማ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸው። አይ ሐዋርያ በእውነት አንተ አጠገብ ያለ ይመስል ነው እኮ የማወራው ጳውሎስን። እንደነኛ አይነት ድንቅ የሆኑ ከዋክብት የጌታ አገልጋዮችን እያየን ባደግንበት ከዚህም ጨልፌ እኔ ክርስቶስ ኢየሱስን እንደመሰልኩ እኔ ምሰሉ ብሏል ጳውሎስ ብለን እና ጳውሎስ የቴዲ አፍሮን ዘፈና አይነትና በዘመኑ የነበሩ ዕብራውያንን ዘፈና አሽራሽ ምቹ ዳንኪራ እየጨፈረ ነበር እንደ ጌታን የመሰለበት ኖ ጌታን የመሰለበት በምን ነበር? በህይወት ስርዓት ምልልሱ ማለት ነው። በምን አይነት የህይወት ስርዓት ምልልስ ነበር ይመላለስ የነበረው? ለተሰሎንቄ ቅዱሳን በጻፈበት መልእክቱ ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ይላል። አየው፣ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ። እነዚህን የመሰሉ የህይወት ስርዓት ያላቸው አባቶች አሉ። ስለዚህ ቆሮንቶስ ላይ አደባብ ሰው ነበር የሚያወሩ የነበሩት። ጳውሎስ ግን አድምቶ ጻፈላቸው። ክፉን ከመካከላችሁ አውጡት ተብሎ ተጽፏልና ብሎ እንዲህ አይነትን ኃጢአት የሰራውን ሰው ነፍሱ በጌታ ቀን እንድድን
ለሰይጣን እንዲሰጥ በስጋው ለሰራ ኃጢአት ለሰይጣን እንዲሰጥ ፍርዴ ነው። እኔም ብቻ ሳይሆን እኔና እናንተ መንፈስ ቅዱስ ሆነን ፈርደንበታል ብሎ ለየ ማለት ነው። አንድ በዘመንኛው አማርኛ ብታዩት ጳውሎስ ገገማ ሰባኪ ነው ብለህ የምትለው በቃ ላመነው ጌታ ለመኖር የጨከነ ሐዋርያ ኖ አለ። እዚህም እዛም የሚያጠቅሱትን አጥቃሾች የቆሮንቶስ አማኞችን አንዴ ከዓለማውያን አንዴ ከክርስቶስም ማዕድ ይበላሉ፣ ከቤልሆርም ማዕድ ይበላሉ። ዲያብሎስ ማለት ነው። ቤልሆር ማለት ዲያብሎስ በግሪክ ማለት ነው። እዛም ይሄዳሉ፣ ይጨልፋሉ። የዓመቱ ነው ተብሎ ሲባል ሄደው ይበላሉ። እዚህም ደግሞ መጥተው ከጌታ ማዕድ ይበላሉ። አይገርምም? እና ጳውሎስ ሰማ። ሌሎች ኦኬ ችግር የለም እንግዲህ አንዳንዴ በዓለም አይደል እንደምንኖረው ወገኖቼ ምናምን ነገር ብለው እንደሚቀልዱት አይደለም። ጳውሎስ ሲንሰማ አልፈቅድም ማለት ከዛ ከክርስቶስም ማዕድ ከዚህ ከሰይጣንም ደግሞ ማህበርተኞች እንድትሆኑ አልፈቅድም እና እከለክላለሁ እኮ እያለ ነው። በመብታችን አዎ መብት የለህም። እዚህ ቤት እኔና አንተ እዚህ መንግስት ውስጥ መብት የለንም። መብቱ የኢየሱስ ብቻ ነው። አላየውም? አንቅድም ሮያል ምንድን ነው ያለ እንዴ? ቤተክርስቲያን ትከለክላለች፣ ግን እኛ ፍቃድ ስላለን በፍቃዳችን እንጠጣለን አለ እና አሁን እኔ 3ኛ ዙር ላይ ነኝ አለ። 4ኛ ጨመርክበት እያለ ወንድሜ ዋሪስ እያወራው ነበር። አየህ፣ ለማን ነው ታዲያ የሚኖሩት? 4ኛ ላይ ነኝ 5ኛ ነኝ። ክፍል እኮ የጠራ መስሎኝ አንዳንዴ እንትን እያለ ማለት ነው። አየህ፣ ኮመኩማል። መብት አለው እሱ ማለት ነው። እኔና እናንተስ መብት የለንም። ጴንጤ ወገኔ መብት የለም። እዛው ቸርች ውስጥ የሚሰበከውን ስብከት የመድረክ ሰባኪ ስለሆንኩ ነው ቸርች ውስጥ እነግርሃለሁ። መብት የለንም። ራሴ ኤርሚያስ መብት የለኝም። ለምንድነው መብት የለኝ? እንዴት ነው መብት የሌለኝ? እኔ እኮ ዚስ ኢዝ ማይ ፕራይቬት ብለን እንደምንለው አይደለም። የለም መብት። ቢኒያም እንግሊዝ ሀገር ቢኖር፣ ኤርሚያስ ኒውዚላንድ ቢኖር፣ አንተ አሜሪካ፣ ካናዳ፣ አውስትራሊያ ዋቴቨር የትኛውም ቦታ ላይ ሄድ መብት የለንም። ለምን? በዋጋ ተገዝተናላ። ታዲያ በዋጋ ከተገዛህ በኋላ ወንድሜ ቢኒያም ልጄ ቢኒያም በዋጋ ገዝቻለሁ፣ ግን ከዚህ በኋላ እንደፈለግክ ኑር ነው ያለው ኢየሱስ፣ ወይ እንደፈለግኩት ኑርልኝ ነው ያለው? እንደፈለገው እንድንኖርለት ነው በውድ ዋጋ የገዛን ማለት ነው። በዋጋ ተገዝታ በግ እንደፈለገች ትኖራለች እንዴ? ከገበያ ሄደ በግ ገዝተ ካመጣ በኋላ እኔ የራሴ መብት ለምደው ግን የማይከበርልኝ ከእነንትና በጎች ጋር ሄጄ ተሰማርቼ መብላትና መጋጥ እፈልጋለሁ፣ ከነዛ በጎችም ጋር ደግሞ መዳራት እፈልጋለሁ ብላ ብትል አትችልም። የገዛት ገበሬ አይለቃትም። ኦኬ፣ እረኛ ስለነበርኩም ማለት ነው አንለቃትም። በገመድ እናስራታለን ወይ እግሯን እንሰነክለዋለን። መሰንከል የሚባል ነገር አለ ማለት ነው። ለዚህ ነው መድኃኒት ጌታ ኢየሱስ አንዳንዴ አልሰማ ብለህ ስትል ከዓለም ጋር እንዳይፈረድብህ ደግሞ ከቅድስናውም ተካፋይ እንድንሆን ለጥቅማችን ይቀጣናል ማለት ይዠልጠናል ማለት ነው። ለምን? እንደ ልጆች ስለሆነ ሲሰነክለን የሆነ ነገር ብቻ እንደ ሕፃን ልጅ ቸብ ያደርጋል ማለት ነው። ኤፍሬም ይቀጣሃለሁ፣ ማነው ያዕቆብ ይቀጣሃለሁ፣ ያለ ቅጣት አትቀርም አለው። ቀጣሃለሁ ኤፍሬም ትቀጣለህ አለው። እንደ አዳማና እንደ ሲባ የሆነው እንጂ ማላረግ ቅጣቴን ግን እቀጣሃለሁ። በደንብ አድርጌን የምቀጣ አንተ ያለ ቅጣት አትቀርም። ያዕቆብ ኤፍራይም ማለት የሰሜኑ ክፍል 10 ነገር ማለት እቀጣሃለሁ። ስቀጣህ ግን እንደ ሰዶምና እንደ ገሞራ አላደርግህም አለው። በሆሴዕ ላይ እንደ አዳማና እንደ ሲባዮም አላደርግህም አለው። እነዚህ 4 ከተሞች ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ ያሉ ቃል ነው። በቁጣው እግዚአብሔር የገለበጣቸው ከተሞች ናቸው። ሰዶምና ገሞራ ብቻ ሳይሆን አዳማና ሲባዮ የሚባሉትም ከተሞች እና እንደነሱ ግን አላረግህም ነው። እነሱም በመዓቴ በቁጣ እንደጨረስኩ ኤፍሬምን አጠፋ ዘንድ በቁጣ በመዓቴ አልመጣም ማለት እቀጣዋለሁ። ግን በመዓቴ መጥቼ ሰዶምና ገሞራን ከፊቴ መታሰቢያቸው እስከማይቀር ድረስ ለዘላለም እንዳጠፋሁት እስራኤልን እንደዛ አላደርገውም ነው። አዎ ኦኬ። ወደዚህ ሲመጣ ወደ አዲስ ኪዳን ኤርሚያስና ግርማን ነዋሬርስን እንደ ሰዶም እንደ ገሞራ እንዳጠፋሁት እንደዛ አላድርግ እንጂ እቀጣለሁ እያለ ነው። አሁን ነው እንግዲህ የሞልቃቃ ጴንጤ እዚህ ጋር እንዴት ምናምን ነገር ኢየሱስ ይቀጣል አይቀጣም? ይቀጣል። ይገስጻል አይገስጽም? ይገስጻል።
እንደውም እንደዚህ አይነት ትምህርት በጣም ቸርች ውስጥ ጠንከር ብለው ሲናገሩ እምልሽ ያ አገልጋይ ነው እንደ በሚቀጥለውም ሳምንት የሚያገለግለው ብለው ይላሉ። አዎ እኔ ከሆነ እኔ ባለፈው ላይ ምንም ብዙ እንትን አልጣመኝም ይላሉ። ለምንድን ነው ያልጣመሽ? ተገሰጽና። አየህ ተግሳጽ ማንም ሰው አይወድም። እንደፈለገን ልንኖር ኢየሱስ አልጠራንም። ወንድሞች እናቶቼ፣ እኔ የገባኝ ኢየሱስ የተሰበከኝ ኢየሱስ የወንጌላውያኑ ወገኖቼ ጌታና አዳኝ እንደፈለገኝ እንድኖር አይደለም፣ እንደፈለገው ልኖርለት ነው የጠራኝ። እስራኤል እንደፈለገው እንዲኖር አልነበረም እግዚአብሔር ከግብፅ ምድር ያወጣው። እንደሚፈልገው ራሱ ንጉሱ ራሱ ያወጣቸው፣ በቀኛ በጸናች እጁ በበረታች ክንዱ ያወጣቸው እግዚአብሔር እንደሚፈልገው እንዲኖሩ ነበረ ሕግና ስርዓትን ሰጥቷቸው ያወጣቸው። እነሱ ግን እንደፈለገው ሳይሆን እንደሚፈልጉት ኖሩ። ስለዚህ ምን አለ ጌታ? በስርዓቴና በሕጌ አልሄዱም፣ በስርዓቴና በትእዛዜ አልሄዱም፣ እኔም ቸል አልኳቸው ብሎ አለ ይላል። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ብሎ የዕብራውያን መልእክት ጸሐፊ አምጥቶ ደግሞ ሽንቅር አድርጎ አዲስ ኪዳን ላይ ያስነብበናል። አቦ እንደዚህ አይነት ሀርድ ለምን ተጻፈ ብላ አትልም። ለትምህርታችን የዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። እነሱ እንዳመነዘሩ እኛ እንዳናመነዘር፣ እነሱ እንደሴሰኑ እኛ እንዳንሴሰን፣ እነሱ ጣዖት እንዳመልኩ እኛም እንዳናመልክ። ዋው ጽድቅ ወንድሞቼ ናቶቼ፣ ለጌታ መኖር ደግሞ ያስችላል። እግዚአብሔር የእውነት ተጠጉት፣ የእውነት ፈልጉት፣ የእውነት ፈልጉት። እዚህ አንዳንዴ በዋልድባ ይዘፈናል ብለው እንደሚሉት ከጎረቤቶቻችን ከነሱ ቀስመን አምጥተን እዚህም አንዳንዴ ይጨፈራል፣ ይዘፈናል። ዘፈን ስሙ ብለን አንልም። በቃ እዛ ቅሉጥ ምን አስኬደህ? እዚህ የተስፋዬ ጋቢሶ መዝሙር እንከፍትልሃለን። እሱ ሲያልቅ የታምራትን፣ እሱ ሲያልቅ የገዛኸኝ ሙሴን፣ እንደዚህ እያልን የደረጀ ከበደን እንደዚህ ያለ የነመስፍንጉቱ ምናምን ነገር እህቶች ደግሞ ሞልቶት እግዚአብሔር እነሱን ሁሉ እንኳን ጭምር ብራዘር ላበላብ የሚያደርግ እነሱ እንደ ጴንጤ መዝሙር እኮ እናንተ እኮ ይወሰውሳል እኮ ነው ብሎ የሚሉት በራሳቸው አማርኛ እንኳን እነሱ አንተ በጣም መዝሙራቸው እኮ ግን እምልህ ምናምን ነገር እኔ ኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ እያለው ነበር ወክማ በምትባለው ካሴት ከአራት ሴት እየወለዳችሁ እንዴት አትበዙ እናንተ ወለዱ እኛ ከስር ከስር እናጠምቃለን ብዬው ቁጭ እናንተ ከአራት ሴት ከመስቀል ላይ ያወረደኛል እኮ ወይኔ ኤርሚሻ እናንተ ከአራት ሴት እየወለዳችሁ እንዴት አትበዙ እናንተ ወለዱ እኛ ከስር ከስር እናጠምቃለን ብዬ ወገኖቼ በገላትያ መጽሐፍ ላይ እንደተጻፈ ስብከቴን ሁለቱም አባናና ፋርፋ አሳደውኝ ሊገሉኝ የነበረበት ቦታ አየር ጤና ናት። አየር ጤና ውድነሽ ካፌ ሃይገር ባስ መጫኛው ከእሷ አጠገብ የአጣና መሸጫና የሆኑ አንድ እናት ቤት ነበሮች። እዛች እናት ቤት ተከራይቼ ነበረ። ያው ቦታ እየነገርኩ ማለት ነው። አየር ጤናን የምታውቁት አየር ጤና ታውቁኛላችሁ። ኤርሚያስ ነኝ የማወራው። ኦኬ የነ መንግስቱ የረጲ መድኃኔዓለም ቤተክርስቲያን ዲያቆን የነበረ እዛ ፀጉር ቤት ገብቼ ሰብኬ አሁን ጌታን ተቀብለዋል። እነሱ በሙሉ ኤርሚ እነዛ የሰበካቸው በየፀጉር ቤት እየገቡ በሙሉ ጌታን ተቀበለዋል። ያድናል ኢየሱስ ዝራ እንጂ የቱ ጋር እንደሚያበቅለው ጌታ ይታወቃል። በመንፈስ ቅዱስ ኃይል እኮ አልኩ፣ በስጋ ሙቀት አይደለም። እና እዛ ተከራይቼ ነበረ እዛ ውድነሽ ካፌ አጠገብ እና ከውድነሽ ካፌ ፊት ለፊት ላይ ቀለበት መንገዱ ስትሻገር የሆነው መሐመድ ይባላል ስሙ። የወሎ ሀገር ተወላጅ ነው፣ የእስልምና ሃይማኖት ተከታይ። እሱ ቤት ገብቼ በየፀጉር ቤቱ እየገባው ሁሉ ማለት ነው፣ በየካፌው እየገባው ጥሪ ጌታ ኢየሱስ ለዘላለም ስም ይባረክ። ጥሪ እንዲህ ያደርጋል። አየህ፣ ጥሪ ሸክም ሲሰጠህ እግዚአብሔር እንደዚህ ያደርጋል። እና ገብቼ ሰብኬው ሙስሊሙን ሰዎች አሳምጾብኝ ወንድሞች እናቶቼ ተነጋግረው ለካ እኔ አላቅም የሞት ድግስ ተደግሶልኝ እላይ ጀሞ ተራራው አካባቢ ላይ በስተግራ በኩል ወደ ዓለም ባንክ ስትሄዱ እላይ ከፍ ብሎ የስልጤ ሰፈር የሚባል አለ። እዛ ድረስ ተነጋግረው ሄደው
ጀሞ ሚካኤል ጋራው ጋር ጉታ የሚባል ኦሮሚያ ክልል ላይ ጉታ የሚባል ገበሬዎች ነበሩ። ገበሬዎቹን ሁሉ ነበር እጄ የምሰብካቸው የነበረው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ልጆችን እግዚአብሔር እዛ ወልዷል። ገበሬዎች የነ ጉታ ቤተሰብ ማለት ነው። እነሱን ጌታን ተቀብለው እያስተማርኳቸው ነበር የእጄ ገበሬዎች። አንድ ጠዋት ሲሄድ ከስልጤ ሰፈር ጋር ተደዋውለው ከታች ያሉት ተደዋውለው ቢላው ይዘው ቢመጡ ታውቃላችሁ ወንድሞቼ እህቶቼ። ዓለም ባንክ ታክሲ ማውረጃውን ጨርሰን ትምህርት ቤቱ ታውቁት ከሆነ ከዛ በላይ በጋሪ ነበር የምንሄድ የነበረው እና ተከታትለው መጥተው በጩቤ ሊወጉኝ ግን ልክ ሜዳው ላይ ማንም በሌለበት ጠዋት አካባቢ ላይ ነው፣ ረፋፋዳ አካባቢ ማንም የለም። ገና ሰው ከየቤቱ እየነቃ ያለበት ሰዓት ላይ ነው። እኔ በጠዋት እጅ አግኝቻቸው ለመመለስ ብዬ እና እየሄድኩ እያሉ በጣም በኃይለኛ ፈጣጠን እየፈጠኑ መጡ ወደ እኔ እየሮጡ። እኔ ምን እንደሆነ አላቅም። ከዛ እየተጠጉ ሳያቸው እጃቸው ላይ ቢሎ አለ፣ የተገለጠ ቢሎ ይዘው ወንድሞች እናቶች ተነጋግረው ያ መሐመድ ከሚባለው ሰው ጋር ሃይማኖታችን ሁሉ እንደዚህ አጠልሽቶ መሐመድ አያድንም ኢየሱስ ነው ያድነዋል ብሎ የሚለው ብሎ እዛ መስጊድ ስለነበር ተነጋግረው ማለት ነው። ይኸው ጌታዬ ኢየሱስ ምስክር ነው። እና ሊወጉኝ አየህ ጎርጓዳ ውስጥ ስገባ በሳስተው ሊጥሉኝ እና ግን እነሱ እንደዛ እየፈጠኑ እየመጡ ግን ጌታዬ በውስጤ ስላለ ማለት ነው አድንህ ዘንድ ካንተ ጋራ ነኝ ብሎ የሚለኝን ድምፅ ውስጤ ሰማሁ። ውስጤ ማለት ነው በቃ ልቤ እንዳይፈራ አድንህ ዘንድ ካንተ ጋራ ነኝ የሚለኝን ድምፅ ብቻ ሰማሁ። መጽሐፍ ቅዱሴን እንዳያስኩኝ 66ቱ መጽሐፍ ቅዱስ እንዳያስኩኝ እዛ በጠዋት ደፍተው ሊጥሉኝ ነበረ። ገና አልሆነማ አላለማ ጌታዬ እና አድንህ ዘንድ ካንተ ጋራ ነኝ ብለዋል። እና ደረሱብኝ መጡ። ከዛ ምን አልኳቸው? ሰላም ነው ያልኳቸው። ሰላም ነው በቀጭም ብቻ ነው ያልኳቸው። ሰላም ነው ብዬ ስላቸው አንደኛው በግራ በኩል ወደ ቀኝ ዞረኝ፣ አንደኛው ደግሞ በቀኝ በኩል ወደ ግራ ዞረኝና እንደዚህ ዙሬን ዞረው በዛው በመጡበት ፍጥነት ቢሎን እያየው ተመልሰው ሄዱ። ጌታዬ እኮ ኢየሱስ ያድናል ብዬ ስለ ብራዘር ዝም ብሎ በቲዮሪ እኮ ብቻ አይደለም በተግባር እኮ ስላየን ነው። ያድናል ብሎ ሲል ጴንጤው በተግባርም ጭምር ስላየን ነው። ከጨካኞች እጅ ሲያድነን ነፍሳችንን ሊበሏት ባጭር ሊያስቀሩን ለምን ስለሱ ትናገራላችሁ? ለምን ስለ ኢየሱስ ሞትና ትንሣኤ ትሰብካላችሁ ታውጃላችሁ ብሎ የሚል ስንቱን የሞት ድግስ እኮ እግዚአብሔር እኮ ዘግቶልን ነው። ስንቱን ከክፉ ምክራቸው አድኖን እኮ ማለት ነው። አረሳውም እዛው ውድነሽ ካፌ ጋር እነ መንግስቱ የአየር ጤና ኪዳነ ምሕረት ቤተክርስቲያን በተለይ መምህር ተከስተ አየር ጤና ኪዳነ ምሕረት የነበራችሁ መምህር ተከስተ የሚባለውን የኦርቶዶክስ መምህር አሁን አሜሪካ ሀገር ነው ያለው። እሱን በጩቤ ልትወጉ ያሳደዳችሁ ኢትዮጵያ በምትባል ሴት በኩል የተደራጃችሁ የአየር ጤና ኪዳነ ምሕረት ታቁኛላችሁ። ኢየሱስ ከዛ ቤተክርስቲያን ብዙዎችን የሰንበት ተማሪዎችን ሁሉ አሁን ማልጠራቸው በጠራቸውም እማቃቸው በእኔው እጅ የተጠመቁ የሰራዊት ጌታ እግዚአብሔር ግን አዳን አልኩ። እነሱም ጠብቀው ልክ ውድነሽ ካፌ ጋር ምሽት ልገባ ስል በሬ ላይ ሊወጉኝ ታውቃለህ። ዓለም ዝም በል ትልሃለች። ይሄን ጌታ ስትናገር ዝም በል ትልሃለች። ዝም በል አፍክን አትክፈት፣ አርፈ ተቀመጥ። የምን ኢየሱስ ጌታ ነው እያሉ እንደ ፌንጣ መፈናጠር ነው ይልሃል። አረ እንደ ፌንጣ አይደለም የምንፈናጠረው ብራዘር፣ እንደ ደቦል አንበሳ ነው ረገጥ አድርገን የምንናገረው። ኢየሱስ ጌታ እኮ ነው። ቆንጅዬ ያውም የጌቶች ጌታ ነው፣ የውበት መደምደሚያ ጌታ ነው ብለን ስንል ዝም ብሎ ፓስተር ያስጨንቆኝ ሄዶ ጴንጤዎቹ በል እንግዲህ ኤርሚ ጌታ ነው በል አይዞህ ሰይ ጎሽ 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 ስጨርስ ቦምቦሊኖ እንሰጥሃለን እያሉኝ አይደለም። ጌትነቱን በደም ቀለም በራሱ የደም ቀለምነት በውስጣችን በመንፈስ ቅዱስ ስለታተመ እኮ ነው። በዓይናችን ስላየን እኮ ማለት ነው። ማዳኑን ስላየን፣ ቸርነቱን ስለቀመስን፣ አባትነቱን ስላየን፣ የርኅራኄው የፍቅሩ የምሕረቱ ብዛት በሕይወታችን ላይ ተገልጦ ስላየን ያድናል። የአብ ልጅ ያድናል። ጌታዬ ያድናል። ውዳችን ያድናል። ንጉሳችን ያድናል። ሊቀ ካህናችን ያድናል። የታረደው በግ የዳዊት ልጅ የእግዚአብሔር ልጅ ያድናል። የእውነት ያድናል። ስሙን ጠርቼ እነግርሃለሁ። ኢየሱስ ያድናል። እህቶችና ወንድሞቼ ኢየሱስ ያድናል።
ክፉ ከሆነው ከዛ ዓለም ሲያድነን በዓለምም ያለውን በዚህም ያለውን እየጨለፈን እንድንኖር አይደለም። በቃ ቀጥ ሰጥ ለጥ ብለን እንከተለዋለን። ኦኬ ኢየሱስን ስከተል የቴዲ አፍሮን ዘፈን እየሰማው ተው እንጂ አንተ ተው እንጂ ባክህ። ወንድሞች ናቶቼ እንደዚህ የሚባል እርሾና እርም አይነካንም። ጀግናው ኢየሱስ ነው የወለደን። ልፍስፍስ ልጆች የሉትም። አንበሳው ኢየሱስ ነው የወለደን። አንበሳ የሆነ መንፈስ ነው ውስጣችን የጨመረው። የተጥመለመለ እዚህም እዛም የሚል የለም። እንደዛም እንኳን ብሎ ቢል እንደ ቅዱስ ጳውሎስ አይነት ሰባኪዎች አሉ። መብትህን ይከለክሉሃል። አትችሉም አላቸው ጳውሎስ ቆሮንቶሳውያንን። አትችሉም ማለት ከቤልሆርም እየሄድሽ እየበላሽ እዚህም ደግሞ አትበይም፣ እዛም አትጠጡም፣ እዚህም አታጠቅሱም፣ እዛም አታጠቅሱም እያለ ነው ጳውሎስ። መብት ከልካይ እንደዚህ አይነት አገልጋዮችን ይስጠን። ወንድማችን ዘማሪ ታምራት ኃይሌ እንደዘመረው አንድ ሰው ስጠን የሚገስጸን ምናም ነገር ትበላል። አሁን ግን ጠንከር አድርጎ የሚናገር ሰው ካለ ያበዛዋል ብላም ነገር ብሎ ይላሉ። ገና ጨሰዋለሁ አልኩሽ እህትዬ፣ ማብዛቱን ገና ነው የምንቀጥለው። በጽድቅ ህይወት ይሁን እንጂ እግዚአብሔርን በመፍራት ህይወት ይሁን እንጂ በፍጹም በምንም አይነት መልኩ አንፈቅድላችሁም። ወንድሞች እናቶቼ ስለምንወዳችሁ ቢኒ ዘፍናለሁ ብሎ ቢል አልፈቅድልህም። መቅዲ እዘፍናለሁ ብላ ብትል አልፈቅድላትም። ግርማም ዋሬስም እንዘፍናለን ብለው ቢሉ እኔም እንዘፍናለሁ ቤት ልትፈቅዱልኝ አይገባም። እጄን ይዛ አትከለክለኝም። ግን መብት የለህም ትለኛለህ። አትችልም። ለምን መብት የለኝም? እኔ በመብቴ ልጠቀም አልችልም እንዴ? ምንድነው መብቴን የምትጋፋ? ኖ በዋጋ ተገዝተሃል። አንተ የራስህ አይደለም የክርስቶስ ነህ ልትለኝ ይገባል። እሱን ረግጬ ከሄድኩ በቃ መብቱ ነው። ያው መለየት የሚወድ ምኝቱን ይከተላል፣ መልካሙን ጥበብ ይቃወማል ብሎ መልካሙን ጥበብ ተቃውሞ ሊሄድ ይችላል። አያባብሏችሁ። እሺ የቴዲ አፍሮ ዘፈን ላይ አስተያየት ለመስጠት አስቀድማችሁ ዘፈኑ ልትሰሙት ይገባል ብሎ ሲያመቻቻ፣ አንተ ዝም ብሎ ማንም ገሪባ በዓለም ያለ ትውልድ ሲያመቻች ሄደ የቴዲ አፍሮ ዘፈን ለመስማት እጅን ክሊክ አታርግ። ነውር ነው፣ ነውር ነው። የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ነን። ጌታዬ ለዘላለም ስም ይባረክ። ውስጣችን እንደዚህ በመንፈስህ ስለምታቃጥል ሁሉ ቀን ደስ ስለምታሰኘን በቃ አንተ ኮን አንተ ወንድሜ፣ አንቺ እህቴ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየን ወገን ነን። እግዚአብሔር ጋር ባላገሮች ነን። ቤተሰብ ማለት ነው። ለኢትዮጵያ ነው የዘፈነው። ለኢትዮጵያ የዘፈነውን ብሰማ ችግር የለው ምናም ነገር ብሎ ይላል። ዳሪያዝ ኢትዮጵያ ዘፋኝ አትፈልግም። አርሶ ቆፍሮ እናቶቻችንን የስንዴ ገበያን ሊያበዛላቸው ሊያረክስላቸው የሚገባ ተክሎ ቀይ ስርና ጎመኑ፣ ሰላጣውን፣ ቆስጣውን፣ ቲማቲሙን ሊያበዛላት የሚገባ ነው ኢትዮጵያ የሚያስፈልጋት። ኢትዮጵያ በዘፋኞቿ ምንም ብልጽግና የውጭ ሀብት የዶላር ምንዛሪ ጨምሮ አያውቅም። እንደም ጭራሽ ያቀነጭሩናል እንጂ ቃሚ ጠጪ አጫሽ ምናምን ነገር ነው። ኢትዮጵያ በዘፋኞቿ ባንዲራዋ ተሰቅሎ አያውቅም። ፋክት ነው የምነግርህ። አይ ጥላሁን ገሰ ብለህ ብትል ኢንዶኔዥያ መጣ አያውቁትም ጭራሽ። አውስትራሊያ መጣ ሀበሻው ካልሆነ በስተቀር ማነው ጥላሁን ገሰ? ጥላሁን ገሰ የሚባል የሆነ እውቅ ፖፑላር ዘፋኝ መለብት ጃማይካ ማነው ማይክል ጃክሰን የሚታወቀው ነው ያለ አይታወቅም። ኦኬ አይታወቅም። እኛው እዛው እርስ በርስ አማርኛ የምንሰማ አሳበለው በቃ ይህንን ነው ሲሉ የምናውቀው። ኢትዮጵያ በዘፋኞቿ በአትሌቶቿ የታወቀችውን ያህል በዘፋኞቿ አልታወቀችም። ወንዝ የማያሻግር እንደው በዚህ እንኳን እንደው አገራዊ ጉዳይ እንኳን በደንብ እንደው የምንታወቅበት ልክ አሁን በቡናችን የታወቅ ነው ያህል በቆዳ እና በሌጦ በቀንድ ከብት በተባለው በሱ የምንታወቀው ነው ያህል ማለት አሁን እዚህ ሀገር አሁን ባለሁበት ሀገር ኮፊ ብለን ስንል የኢትዮጵያ መሆኑን ያውቃሉና አለ ይርጋ ጨፌ ምናምን ነገር ብሎ እዚህ መጥቶልሃል ጽፈው ተላዘ የሊሙ ገነት ምናምን ነገር ብሎ የጫካ ሚላል የደንግዛ ሐረርማ አይገኝም። ጥብስ ነው የወለጋ ምናምን ነገር ጥብስ ነው የለም። አየህ እዚህ እኔ ያለሁበት
የምድር ዳርቻ ድረስ መጥቶ ይርጋ ጨፌ ቡና እላው ላይ ተጽፎበታል። ይርጋ ጨፌ ኢትዮጵያ፣ ሊሙ ኢትዮጵያ፣ ጅማ ኢትዮጵያ ይላል ቡናችን ላይ ማለት ነው። የእሱን ያህል እንኳን ራሱ አላሳውቁንም። ለኢትዮጵያ ዘፈኑ፣ ለኢትዮጵያ አቀነቀኑ ይለኛል። እኛ ዘፈኑ፣ እኔ እኮ ነኝ ኢትዮጵያዊ፣ አንተና አንቺ ነሽ። እኛ ዘፈኑልን አልናቸው እንዴ? ያ አረቄ ጠጥተን ሰፈር ለሰፈር ትከሻችን እስኪነቀር ድረስ እኮ ለሚደረገው ነገር አለው ብሩ አንጫ የስላሴ መጠጫ ብሎ የሚለው እኮ ብቻ በቂ ነው። እሱም ዘፈንም መዝሙርም ሁለቱንም አብሮ ስለሚያስኬደው ማለት ነው። ሶራ አለብሶ አደር ሶራ አለብሶ አደር የተክልዬ ወታደር ይላል። ኢትዮጵያውያን ወገሬን ለማስጨፈር ይሄ መቻነሰና ነው። ለኢትዮጵያ ዘፈነ ምናምን ነገር ይላል። እኛ ወገኔ እኛ አይመለከተን። እኛ ጾመኛ ነን። በዚህ የዘላለም ጾመኞች ነን። ከ55 ቀን በኋላ የምንፈታው አይደለም። በቃ የዘላለም ጾመኞች ነን። አታነካኩ፣ ልንነካካም አይገባም። አለቅ አዎ እንዴ በጣም እና እንደዚህ የሚያመቻቿችሁ ሰዎች አሁን በየሰፈሩ ቤት ውስጥ ሁሉ እንኳን ጭምር ውይይቱ ሊነሳ ይችላል። ሰማሹ እንዴ ቴዲን ዘፈን አልሰማሁትም። እውነትሽን ነው ሰማሹ? አዎ ሰምቼዋለሁ። እቺ እውነትሽን ነው? አዎ ግን አንቺ በጣም ነው እንትን የሚለው። አሁን እነሱ መካከል እኛ እንደዛ ብለን ብንል እውነት አይደረግም። እሺ ነውር ነው። ከሰሙ በኋላ እሳቱን ቀለል ላይ ያርግልኝ ብሎ ይልላል። ይኸው ቃልና ኑሮዬ አንድ አልሆነኝ አለ እያለ ማለት ነው። አስቀድሞ አይዶን ተገጥሞለት ሰጥቶት ይሆን በራሱም ይሁን እንግዲህ እስቲ ይዩት። እስቲ አሁን ምን እንደብላችሁ የምትሉት ወንድም ማለት የዘመርከውን ኑሮ ታዲያ የምን እንጉርጉሮ ሙሾ እንትን ለቅሶ የተቀመጠ ይመስል ማላዘን ነው። የት ነው ያለው? ማን ነበር የላከልኝ? የሆነ ሰው ልኮልኝ ነበር። እኔ ልኬልሃለሁ ቴሌግራም ላይ ነው መቅድዬ። እሺ የሆነ ቦታ ላይ አይቼዋለሁ ብቻ። ኦኬ መቅዲ። አዎ ኖ አላክሽልኝም። እሱ ነው ነው ዘማሪው ነው የዮሴፍ እና ያልኩት የራሱን መዝሙር ጥቅሱ የተለጠፈበት ውዴ ኢየሱስ ልከተለው ወስኛለሁ ብለህ ተከትለህ ዛሬስ አልቻልኩም ዳስጣልን እያዳመጥኩ ነው። እኔን ብሎ ገነት ገቢ በቃ እንግዲህ ህዝቤ እንደሚሆነው ሆናለሁ። 4 ነጥብ። ጌታ ሆይ እሳቱን ቀለል አድርግልን እያላገጠ ማለት ነው በኢየሱስ ላይ ቀለል አድርገው። እሳት አለ ብለህ ነግረህናል። አረ ቀለል አድርገው። እኔ እንደሆነ አልሆነልኝም። ዳስጣልን፣ ንፍሮ ቀቀልን፣ ነጠላ ዘቀዘቅን ብሎ የሚለውን ልሰማ ቆርጬ ይወስኛለሁ። ታው እሺ ወገኖቼ ታው። እኔ ነገሩ አንዳንዶቹም ተገጥሞ ሊሆን ይችላል የሚሰጣቸው። ከዘመርከውማ ኑረው፣ ቃልን አክብር እንጂ ቃልን አክብር። አንተ እንደ ሰዶም ማነው እንደ ሎጥ ሚስት ሰዶምና ገሞራ ምን የሚታይ ነገር ኖሮ ነው ወደኋላ ዞር ብለህ ዓለም ከዓለም ምን ይገኛል ብለህ ነው? እኛም ደስ ብሎናል። ይሁን አድራሻዬ ከመስቀሉ ላይ ለኃጢአት ሞቼ ለጽድቅ ሆኜ እንድኖር
ኢየሱስ በስጋው ኃጢአታችንን በመስቀል ላይ ተሸከመ አይደል? ከሱ ጋር እኮ ሞትን አይደል? እሺ ካዲያ ከመስቀሉ ላይ አንድ አፍታ ወርደህ ነው ዳስጣልን አዳመጥኩት ብላ ያልከው? ንስሐ ነው መግባት ያለብህ። እንዲህ አይነትን ትውልድ ምሳሌ አድርጋችሁ እንዳትከተሉ ለምትሰሙ በዓለም ዙሪያ ላላችሁ ሰዎች ፓስተሪውን፣ ነብዩን፣ ወንጌላዊውን ማን ሐዋርያ ዋቴቨር ብቻ የሚባለውን የሚያገልግልበትን የአገልግሎት ጸጋ ማንም ይስጠው። ማንም በየትኛውም ጸጋ ስጦታ ያገልግል። አላይህም አልኩ። ስላንተ ማልዳለሁ ቃትታለሁ እንጂ ምሳሌ አድርጌ አላይህም። ምሳሌ ሆነው የሚገኙ ካሉ እነሱን የእምነታቸውን ፍለጋ እየተከተልን መሰሏቸው ብሎ ስላለን እንመስላለን። በዕብራውያን መልእክት ላይ እንደዛሬ የጻፈው በቃ በጽድቅ ኑሮ በቅድስና ኑሮ እግዚአብሔርን በመፍራት ኑሮ ከዓለም ጋር እትብታቸው የተቆረጠላቸው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ በሚለው አምላካዊ ቃል መሰረት አምነው የዳኑ የጽዮንን ፍለጋ የሚከተሉ እግራቸውን ከሸካራ መንገድ ያራቁ በዓለም ከሚገኘው እድፍ ሰውነታቸውንና ሕይወታቸውን የጠበቁ እነሱን ዋቢ አድርገን እንከተላለን። እነሱ እስከታጡ ጳውሎስን እንከተላለን። ጳውሎስ እስከሌለ ኢየሱስን እንከተላለን። አለቀ። ስለዚህ ጌታ ኢየሱስን እንከተለዋለን። ቀጥሎስ እንደነ ቅዱስ ጳውሎስ አይነቶች የእምነት አባቶች አሉ። ቀጥሎስ የህይወታቸውን ፍሬ እየተመለከትን እግዚአብሔርን በመፍራት የሚመላለሱ ወንድሞችና አበሻ ሲሄድ ነው ወደ ጌታ ሲሄድ ነው ጥሩ ሰው ነበረ ምናምን ነገር ተብሎ የሚባል እሱ ብቻ ነው እያልኩ አይደለም። ቀጥዬ የምጠራው አገልጋይ እንደሱ አይነት አገልጋይ አባቶችና እናቶች ወንድሞች ስንቶች አሉን። ዋቢ አድርገን አሁን ምሳሌ አድርገን ብንጠራው ስሙን ብንጠራው ወንድማችን ፓስተር ዘማሪ ተስፋዬ ጋቢሶን ማን ነው እዚህ መካከል አፉን ሊከፍትበት የሚችል? ምሳሌ አይሆነንም? በጣም እኔ ስወለድ እሱ ይዘምር ነበረ የዛሬ 47 ዓመት አካባቢ። በጣም ሰዎች የሉ ምሳሌ የሚሆኑን አባቶች የሉ እናቶች የሉ። በጣም ነው እንጂ አሉን። ወንድሞች ታናናሾች ታላላቆች የሉንም? በጣም አሉን። ከዘማሪዎቹም ከሌሎችም ውስጥ ማለት ነው። ደግሞ እንደነዚህ አይነት ዘማሪ ነን ባዮች እንደዚህ አይነት ማለት ነው። ዛሬስ አልቻልኩም። ስለ እናንተ አይነት እንማልዳለን። ሌላ ምን እንላለን? አንዱ ስለ ሁሉ ሞተ ነው ብሎ የሚለው እንግዲያስ ሁሉ ሞቱ። በሕይወት ያሉቱ ለሞተላቸው ለእርሱ እንዲኖሩ እንጂ ለራሳቸው እንዳይኖሩ ሞተ ይላል። ኢየሱስ ለእኔና ለአንተ ነው አይደል የሞተው? ኦኬ፣ እሱ ለእኛ ሞተ አይደል? እኔ እናንተ ለእሱ አንኖርም እንዴ? እሱ እኮ የሞተው እኔ እናንተ እሱ በሰጠን ጸጋ ለእሱ ሕይወት ለእሱ እንድንኖር ነው። ኑሮ የሚባል አለ። ወንድሞች እናቶች፣ ዛሬማ ይሄ ሞባይል እጃችን ላይ ነው ያለው። ፓስተርሽ አያይሽ፣ ቅዱስ ሚካኤል መጥቶ አይነጥቅሽ፣ ቅዱስ ገብርኤል መጥቶ አይነጥቅህ፣ እጅ ላይ ነው ያለው። በቃ አርገህ ስክሮል ነገር አርገህ ምን ትገባ እንዴ እንትና ሄደ እንዴ ወጣ መጣ። አዎ በቃ ዩቲዩብ ላይ አንዴ ቲክታክ ላይ ምናምን ነገር አለ የሚላልክልህ በዋትሳፕ ይልክላ፣ በሜሴንጀር ይልክላ። በቃ ማንም ያ ኤርፎንን ጆሮ ላይ ትሰካለህ። ኢየሱስ ካልሆነ በስተቀር ማን ሊሰማ ይችላል? ለጌታ ግን እኖርለታለሁ ብለህ ስትል አሁን እዚህ አሁን የማወራበት ቦታ ላይ ሚስቴም ተኝታለች፣ ሌላ ክፍል መኝታ ቤት፣ ልጆቼም ተኝተዋል። እኩለ ሌሊት ነው ያለሁበት። የማገለግልበት ቢሮ ውስጥ ነኝ ያለሁት። ማን አለ እዚህ ጋር? ማንም። ከእናንተ ጋር ላይቡን ካጠፋሁት በኋላ እዚህ ጋር ገብቼ የፈለኩትን ማየት አልችልም? እችላለሁ። ለኢየሱስ እኖርለታለሁ ብዬ ካልኩ የፈለኩትን አላይም። ለጌታ መኖር አቅምና ጉልበት እግዚአብሔር እንዲሰጠን መጸለይ አለብን።
እና አያመቻቹን እያልን ነው። በጣም ነው ያዘንኩትኝ አልኩ። ከገስት ላይ ሁሉ ጭምር ሲያወርዷቸው ነበር አንዳንዶቹ። ዘፈኑ ላይ አስተያየት ለመስጠት ከፈለክ መጀመሪያ ዘፈኑን ስማው እያሉ ማለት ነው። ቤት ከፍተው ኦርቶዶክሳውያኑ ቤት ከፍተው ሰማው የቴዲን ዘፈን አልሰማሁትም። ታዲያ ምን ልታደርግ መጣህ? እዚህ ውረድ፣ በመጀመሪያ ስማውና ና እየተባለ አንዳንዱ ስፔንጤ አንዱን ሰምቼዋለሁ ይላል። ምን ልታደርግ አንዱንስ ቢሆን ቀመስከው ብዬ የምልህ መጠጥም እኮ አንድ ተብሎ ሲባል ነው ሁለት የሚያስብለው። እና ፕሊስ ግብዣቸው እንዳትቀበሉ። ሀሳብ አስተያየት መስጠቱም በቃ ምንም አስተያየት መስጠት የማያስፈልግ ዘፈን ነው። በቃ ኃጢአት ነው። በግሪክ በዕብራይስጥ በኦሮምኛ በአማርኛ ብለህ ምንም አታንቆላጵሰው። ዘፈን ነው። ይኸው ነው። ዘፈን ኃጢአት ነው። እና ጸጋ ይብዛላችሁ። በጌታ የተቀበልነውን ድነት አጥብቀን እንያዝ። ከጌታ የተቀበልነውን ንጽህና ህይወት አጥብቀን እንያዝ። ነፍስ መንፈስ ስጋችንን ከሚያረክስ ከየትኛውም ነገር ራሳችሁን ጠብቁ። ራሴን ጠብቃለሁ ጠብቁ ብሎናል ጌታ። በቃ የወደደን ጌታ፣ የምናገለግለው ጌታ፣ ነፍሱን ለእኛ አሳልፎ የሰጠ ጌታ አባት እንደሌላቸው ልጆች አልተዋችሁም ብሎናል። አቅም ካጣን በጸጋው ዙፋን ፊት ብቻ መደፋት ነው። አቅም ያጣ ሰው ቲክታክ ላይ ምንም ሊያደርግ አይችልም። እኔ ጌታ መኖር አቅቶኛል እኮ ብለህ ቲክታክ ላይ አትዙር። ጸጋው ዙፋን ፊት ተደፋ፣ በጸሎት ቃሉን አንብብ፣ ከቅዱሳን ጋር ህብረት አድርጎ ወደ ቤተክርስቲያን ግቢ። እህትዬ ግቡ፣ ወደ ቸርች ግቡ። በቃ ይኸው ነው። ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ። ወንድሜ ዋሪስ፣ እንደዚሁም ቢኒያ፣ እህቴ መቅድዬ፣ ሌሎችም ቅዱሳን ወገኖች ልለያችሁ ነው። እኔ ጋ እኩለ ሌሊት ሆነ። ጌታ ይፈቅድና ብንኖር እንገናኛለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ቀኙና የፊቱ ብርሃን ይብራላችሁ። ከራሳችሁም ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ የአምላኬ የእግዚአብሔር እጅ ትታደገን። ጌታ ከኛ ጋራ ነው። ተባረኩ። አይዟችሁ። ሰላም ሁኑ። ተባረክ ይርበይ።